የመታገል መብት አይኖረውም። ዲሞክራሲ መጠየቃቸው እኚህ ሰዎች ነፍጥ ሲያነሱ በህግና በህግ እንዲመላለሱ የመጫወቻ ሜዳውን አስመረላቸዋል። ምን አደረክላቸው? አሁን አንተ አይታል። ቅድም ኃላፊነት የሚሰማው አካል ነው መንግስት። እኚህ ሰዎች ባፈናቸው እንዲህ ሊሆኑ ይችላሉ። ሁለተኛ የሀገርን ጥቅምና ፍላጎት ከሚጎዳ አካል ጋር ለነሱ ጣልቃ ለመግባት ምቹ በር ይፈጥራል። እንዲህ ማድረግ የለብኝም። ኦኬ ለዚህም ኮምፒት ያርጉ ከኔ ጋር ይፎካከሩ። አትሊስት ስልጣን ባልሰጣቸው አላፍናቸው። አትሊስት አጸያፊ ንግግር ህዝብን ከህዝብ ጋር የሚያጋጭ አጀንዳ ቀርጸው እንዳይታገሉ ወይም ደግሞ ያንን ህዝብ ከህዝብ ጋር እንዳጋጩ የመጫወቻ ሜዳው ላስመርላቸው ማለት አለብን። ያን ካላደረግ በቃ የተገናኙ ሁሉ በህገወጥ መንገድ ባቦ ሰጠኝ ምናምን ሊመላለሱ ይችላሉ። ስለዚህ ትልቁን ኃላፊነት ሚስ ያረኩ አንተ አይደለም ወይ? ኖ መንግስት አሁን ሮል መጫወት ያለበትን ጥያቄ መመለስ ያለበትን የመልካም አስተዳደር ማስፈን ያለበትን ለህዝቦች ላይ የሚደርሰውን በደል መፍታት እነዚህ ነገሮች ሂደት የሚጠይቁ ህገ መንግስት ማሻሻያ የሚጠይቁ የተጠየቁ አብዛኞቹ ጥያቄዎች በፌዴራል መንግስት ብቻ የማይመለሱ በክልሎችም ጭምር የሚመለሱ አንዳንዶቹ የሌላ ክልል ላይ ያለ ጥያቄ ፌዴራሉን የጠየቁበት ነው። አንዳንዱ በራሳቸው ክልል የሚመለስ ጥያቄ ነው። ይህንን ሁሉንም ጠቅልለው አንድ ግለሰብ እንዲመልስላቸው የቀረበ ጥያቄ ነው። ስለዚህ ይህንን አጠያየቃቸውንም ማንን መጠየቅ እንዳለባቸውም የገባቸው አይደሉም። በመጀመሪያ ደረጃ ጥያቄ ይዘው ሲመጡ ማለት ነው። በሁለተኛ ደረጃ ፌዴራሉ ሊመልስ ይችላለሁ ብሎ እቅድ አውጥቷል፣ ተቋም መስርቷል፣ ይጠና ብሏል። ሁሉም ጥያቄ ይዞ ስለሚመጣ ማለት ነው በአንድ ላይ ጥያቄያችሁን አቅርቡና ውይይት ይደረግ። የህገ መንግስት ማሻሻያ የሚፈልግ አስተዳደራዊ፣ ፖለቲካዊ ውሳኔ ይህንን ሁሉ ለመፍታት መንግስቱ ዝግጁ ነው። ነገር ግን የውጭ ኃይሎች ወይም ደግሞ የኤርትራ መንግስት ራሱ ማለት ኢትዮጵያን የማፍረስ ፍላጎት ያላቸው ከዚህ ከግብፅ ጋር ከምን ጋር የተያያዘው ኃይል ይህንን መጠቀም ፈለገ። ይህንን እንደ ነዳጅ ይህን ማርከፍከፍና መለኮስ ፈለገ። ይህንን ያለውን የተቃዋሚነት ሁኔታ ስላዩ መሀል ገቡና አጋጋሉ፣ ጠመንጃ ጨመሩበት። ከዛ በኋላ ይህ ኃይል ደግሞ ጠመንጃ አግኝቻለሁ ስለዚህ በጠመንጃ ሄድበታለሁ ወደሚል አማራጭ እንዲሄድ አደረገው እንጂ ሂደቱ ተጀምሮ ውይይት ኦልሬዲ እየተካሄደ ነበር በየደረጃው በተቋም ደረጃ ማለት ነው። ስለዚህ እዛ ውስጥ አንሳተፍም የሚል ነገር ይዘው መጥተዋል። ጦርነት ነው የሚያዋጣ ነው የሚል ነው። አሁን ደግሞ ኮአሊሽን መፍጠር ከሌላ ሀገር ጋራ ከኢትዮጵያ ጠላት ሀገር ጋራ የሚሰጠንን ድጋፍ በይፋ መቀበል መብታችን ነው የሚል ይዞ መጥተዋል። ይሄ ነውር ነው። ነውርን ይሄ በእነሱ የተጀመረ ነው። ኖ ይሄ በምንም ተአምር ወያኔ ቢቀበል እንኳን ተቀብያለሁ እቀበላለሁ መብቴ ነው ብሎ አይናገርም። ስለዚህ ያላባታቸው ኬት ያመጣል። ስለዚህ አሁን አንተ ውስጥ አንደማ የምደግፈው ለምሳሌ ግንቦት ሰባት ውስጥ የነበሩ ሰዎች ከግብፅ ምን ያህል ብር ይቀበሉ እንደነበረ እነ ፕሮፌሰር ብርሃኑ ሲናገሩ ሰምተሃል። ባንዳነት ነው ይሄ። ባንዳነት ከነሱ በሰዓቱ ከተገኙ ይቅርታ ጠይቆ ገብተዋል እኮ ሌሎች ያላደረጉትን የጀመሩት እነሱ አብይ የሰሩ ለምንድን ነው ግንቦት ሰባት የሞት ጠብቃቸው? ይሄ እኮ አገር ክዳት ነው። አገር ክዳት ነው ቢያዝ ትናንትና አብይ ችግር የለም። አገር ክዳት ነው ይሄ። በዚህ የተከሳል አገር አብይ አህመድ ስልጣን አለው። አብይ አህመድ አገር የሚመራ ሰው ነው። ማንኛውንም ነገር ማድረግ ይችላል። ሌጂትሜት የሆነ ፓወር እጁ ላይ ነው ያለው። ከእሱ ጋር ልትወዳደር አትችልም። እሱን አይደለም የምልህ። ባደጉት ሀገራት ሲስተም አለ አይደለም? ፓርቲ አንድ ግለሰብ ሀገሯ ወይም ሀገሪቱ ለናሽናል ኢንተረስት ትሬት ነው ብላ ካሰበችው አካል ጋር ሲሰራ የተገኘ ግለሰብ የሚሆን ፓርቲ ይታሰራል፣ እርምጃ ይወሰድበታል። የሞት ፍርድ ነው የታወቀው። እኛ ሀገር እኮ ሹመት ያገኛል። ምን መሰለህ እኛ ሀገር ሹመት ያገኛል። መረጃ ሰጥቶ ተጸጽቶ እጅ ሰጥቶ መረጃውን ሰጥቶ ይሄን አጋልጦ ከመጣ መንግስት ማህሪ ነው፣ ይቅር ባይ ነው፣ ይቅር ይለዋል። ነገር ግን በዛው ከቀጠለና ከተያዘ ግን ራሱ መጥቶ ከገባ ገባ ነው። ካልገባና ከተያዘ ግን ትሪዝን ነው። ትሪዝን የሞት ፍርድ ነው። ያ ማንም ያውቀዋል። በጣም ከባድ ቅጣት ነው የሚያስከትለው። አገር መክዳት ትሪዝን የሚጀምረው ፈርስት ዲግሪ ክራይም አገር መክዳት
በእነሱ ጊዜ ነው የሚጀመረው ወይስ ከዚህ በፊት ነበረው? ያ የነበረ ነው። አለመያዛቸው በእነማ ላይ ተተገበረ? ትሪዝን በጣም ብዙ ሰው በትሪዝን እኮ ተገድሏል። ማን? ከፖለቲከኞች ማን? የሞት ፍርድ የተፈጸመባቸው የኦነግ አመራሮች አሉ። የአርበኞች ግንቦት ሰባት ራሱ አመራሮች አሉ። በራሱ በህወሓት ጊዜ እና አንዳርጋቸው ጽጌ ለምሳሌ የሞት ፍርድ የተፈረደበት ብርሃኑ ፕሮፌሰር ብርሃኑ ነጋስ ብርሃኑም የሞት ፍርድ እኮ ተፈርዶበት ነበረ። ያው ውጭ ስለሆነ እጁ ስላልተያዘ እንጂ። በማን ነው የሞት ፍርድ የተፈረደበት? በወያኔ በቅንጅት ነው። አንድነትና ለዲሞክራሲ ጊዜ በነበረ ሰዓት አለም ውጭ አርበኞች ግንቦት ሰባት ስለነበረ እሺ፣ ኢህአዴግ ነው የፈረደበት ስላልተፈጸመ እንጂ ኢህአዴግ ነው የፈረደበት። ቆየ በኋላ በምህረት እንደ መንግስት የፖለቲካ ውሳኔ ኢህአዴግ ነው የፈረደበት ኢህአዴግ አይደለም። ኢህአዴግ ኢንቴንሽኑም ፕሮፌሰር ብርሃኑ ነጋ ከውጭ ኃይሎች ጋር ስለሰራ ምናምን ሳይሆን ፖቴንሻል ኦፖነንት ስለነበረ ስልጣን ሊቀበል የሚችል ብቸኛው አቅም ያለው ሰው ስለነበረ አሸማቀ ማጥፋት ሄዳችን እድል ይሰጣን እንጂ መስፍን ወደ አንተ መጣሁ። ዋና ጭብጥ ሀሳቡ ቅንጅትን የማፍረስ ዘመቻ አሸማቀ አደናብረ ምናምን የማጥፋት ነገር ነው። መጨረሻ የሞት ፍርድ ተፈርዶባቸው እኮ በይቅርታ ነው የወጡት። በቃ በእድሜ ልክ ተፈረደባቸው፣ ከዛ በይቅርታ ወጡ። ያው ስርዓት ለውጥ ስለመጣ በዛውም መሀል ያም አዲስ አበባ ላይ ሆኖ 1997 ፓርቲ መስርተው በሰላማዊ መንገድ ታግለው ምናምን ተለጥፎባቸው የታሰሩበት ነው። ከዛ በኋላ በሐላል ከግብፅ ጋር እንደሚሰሩ ገንዘብም እንደሚቀበሉ ምናምን የተናገሩበት አለ። እሱ ነው እኮ ለምህረቱ ፕሮፌሰር ብርሃኑ አንድ መድረክ ላይ አሜሪካ መድረክ ላይ እና ከማን ጋር ልስራልህ ብለዋል። እንደዚህ አይነት ጥያቄ ሲነሱ ከአንድ ሀገር ወዳድ ኢትዮጵያዊ ጥያቄ ተነሳላቸው። በክህደት ሰዓት ነው ያንን ያለው። በዛን ጊዜ ግን ልጁ ብያዝ ይገደል ነበር። እሺ ቆይ ኢህአዴግ ነው እኮ የፈረደባቸው። እና ኢህአዴግ ቢይዘው ኖሮ በዛን ጊዜ እጁን አላገኘም እንጂ ቢያገኘው ኖሮ ይገለው ነበረ ነው። ኢህአዴግ የሚገለው ከግብፅ ጋር ስለሰራ ምናምን ሳይሆን ፖቴንሻል ኦፖነንት ስለሆነ ነው። አይደለም ማስረጃው እሱ አይደለም። ትሪዝን መንግስት ትሪዝንን ዲፋይን የምታደርገው ለፓርቲ ስለተቃወመ ወይ ስላሰጋ። ቆይ እችን መልስ። አሁን አንተ በቃ በዚህ ጊዜ ይጀመር፣ ያለፈው አልፏል። በፋኖች በኦነጎች በቲፒኤልኤፍ ጊዜ መጀመር አለበት። ከታሪካዊ ጠላቶቻችን ጋር መስራት ነውር ነው። ያለፈው አልፏል ነው እያልክ ያለው ወይም ትላንትም ነውር ነው ዛሬም ነውር ነው እያልክ ያለው? በህግ እኮ በወንጀለኛ መቅጫ ህግ እኮ የሰፈረ ነገር ነው። ይሄ አገር መክዳት ወንጀል ነው። በሞት እስከ ሞት በሚደርስ ቅጣት ያስቀጣል ይላል እኮ። አገር መክዳት ነው። ከኤርትራ መንግስት ጋር መስራት አገር መክዳት ነው። አሸባሪነት ጋር ከአሸባሪዎች ጋር መስራት ከኢትዮጵያ ጠላቶች ጋር መስራት ራሱ ትሪዝን ነው በኢትሰልፍ ሌላ ነገር ሳያስፈልግ በሞት የሚያስቀጣ ከባድ ወንጀል ነው። እዛ ውስጥ የገቡ ሰዎች እኮ መከላከያ ናቸው። እሳቸውም ስልጣን አግኝተዋል። ተመሳሳይ ነው። ተደራድሮ የገቡ ናቸው። ከመንግስት ጋር ተደራድሮ እጅ ሰጥቶ መግባት ይችላሉ። ከገቡ ምህረት ያገኛሉ። ይሄ በዓለም አቀፍ አሰራር የተለመደ ነው። ብርሃኑም ሌሎችም የኦነግ ሰዎች በሙሉ አሁን የገቡት ወደ ሀገር ቤት ይቅርታ ምህረት በመንግስት አሰራር መሰረት ባለው ተፈቅዶላቸው የገቡ ናቸው። ከተፈቀደ በመንግስት ትሪዝን ኮንዲሽን አለው ማለት ነው። ትሪዝን ኮንዲሽን አለው ማለት ነው። ይሄ ጠንካራ ሀገር ወንጀልነቱን ከገዢው ፓርቲ ጋር ከተሞዳሞድክ ይቅር ትባል የምትችለው ከገዢው ፓርቲ ጋር ከተጣላ ህግ የሚፈጸምበት ነው ማለት ነው። ውሳኔ ያለ የህግ ውሳኔ ያለ ፍርድ ቤት አሁን ይህንን ኮምፕሮማይዝ አያደርግልህም አገር መክዳት። ነገር ግን ፖለቲካሊ ከሀገር ካለው ጠቀሜታ አንጻር አጠቃላይ ህዝቡን ወደ ሰላም ለማምጣት አጠቃላይ ሀገራዊ የሆነ መግባባት ለመፍጠር ስትል የምትወስነው ውሳኔ ያለ እንደ መንግስት የፖለቲካ ውሳኔ ነው። ይሄ የፖለቲካ ውሳኔ ተወስኖ የሚደረግ በመንግስት በኩል እንዲፈጸም የሚደረግ ነገር ነው። ስለዚህ ትሪዝኑ በፍርድ ቤት የመጨረሻ ጥያቄ ያስፈርድባል። ከታሪካዊ ጠላቶቻችን ጋር አብሮ በመስራቱ ይቅርታ የጠየቀ በይፋ ይቅርታ የጠየቀ ፖለቲከኛ ወይ ፓርቲ ግለሰብ ነገር ነው። በድርድር ከመንግስት ጋር ነው የሚጨርሱት። ለዛ እኮ ነው ማታውቀው። በድርድር በውስጥ ነው የሚያልቀው። ለዛ ነው ለሴፍቲያቸው ሲሉ ለምን መሰለህ በግልጽ ቢያደርጉት ጉዳት ይደርስባቸዋል ባሉበት ቦታ። ይሄ እኮ የራሳቸው አብሮ የነበሩትም የተከዱ ለምሳሌ ግብጾች አሁን ዶክተር ብርሃኑ ውጭ ሆኖ ይሄንን ነገር ቢል እዛው ያሉት የራሱን ሰዎች ያስቀምጡት ይችላሉ። አስመራ ላይ ሆኖ ቢያደርግ ለምሳሌ አሁን ዘመነ ለምሳሌ አሁን ዘመነ ወር ደግሞ አስረስ ማረ እዛው ባሉበት ሆነው
ከመንግስት ጋር እየተደራደሩ ወይ ደግሞ ልንገባ ነው በቃ ትተነዋል ይቅርታ አድርጉልን ምናምን ማለታቸው ቢታወቅ እኮ ይገደላሉ። እስክንድር ነጋ እኮ አሁን ዋጋ እየከፈለ ያለው ከመንግስት እኮ ጋራ በስልክ አውርቷል ተብሎ እኮ ነው። ስለዚህ ለነሱ አም ሶሪ ሽቀላ ስለማጣስ መስፍኔ ከመውጣቱ በፊት ቆይ መስፍኔ ብዙ ስለጠበቀ መስፍኔ እንስማው። ወደ ሽቀላ ትሄዳለህ ወይስ ታወራለህ መስፍኔ? አንድ ደቂቃ ከሰጣኝ አውራ ይሄ ጀስት ኢንፎርማል ፍሬንድሊ ወሬ ነው። አንድ ደቂቃ ከሰጣኝ ለምንድን ነው በሌላ ስልክ ይሰማል? ያኛው ስፒከር ነው። ያውልህ አልከፈትኩም። ቀጥል መስፍን እንሰማሃለን። መንግስት ሆነ ከሌላ አገር ጋር መስራትና ተቃዋሚ ሆነ መስራት እኩል አይደለም። መንግስት እየተዋጋ አብረን ትሰራለህ፣ ትደራደራለህ። መንግስት ነህ ስለተኳረፍ። ተቃዋሚ ከሆንክ ግን የአገር ሉዓላዊነት ነው የምትደፍረው ከተቃራኒ አገር ጋር መስራት። መንግስት ከሆንክ ግን ያን ስልጣን አለ አብረ መስራት፣ ከመንግስታቶች ጋር መስራት። መንግስትና ተቃዋሚ ሆነ የምትሰራ ወንጀልና መንግስት ያለ የተሰጠው ስልጣን የተለየ ነው። እነ አዲስ በተፈጥሯቸው ሲፈጠሩ ተቃዋሚ ነው። ስለዚህ መንግስት የሆነን ሀገር ለይሄ ሀገር ለእኛ ታሪካዊ ጠላታችን ነው፣ ለእኔ ጠላት አይደለም ለእኔ ወዳጅ ነው፣ ለእናንተ ግን ጠላት ነው ብሎ ነው የሚነግረን ነው እያልክ ያለው መንግስት። ያውልህ አሜሪካ ኢራንን እየደበደበች ከመንግስት ጋር ታወራለች። አንድ አሜሪካዊ ግን ኢራን ውስጥ ገብቶ አሜሪካንን ቢሰልል የሞት ፍርድ ትፈርድበታለች። መንግስታት የተሰጣቸው ኢንተርናሽናል ህግ አላቸው። ግለሰብ ሆነ ግን ያለ ስልጣንና የግብጽ መንግስት ግብጽ ለኢትዮጵያ ታሪካዊ ጠላታችን ናት አይደለችም? እነዚህ ሁለቱ አገራቶች እኮ የብሔራዊ ጥቅም ኢንተረስት ላይ ነው የምንጣላው እንጂ ነገ የመንግስት ሰጥቶ በመቀበል ከተስማማ ጥሩ ጎረቤታችን እኮ ነው የሚሆኑት። ግብጽ ፖለቲካሊ ለእኛ ታሪካዊ ጠላታችን ናት አይደለችም? ግብጽ ነች። መንግስት ተደራድሮ ከተስማሙ ሰላማዊ አገር ነው የምትሆነው። ገባኝ። መንግስት ሀገርና ህዝብ የሚያስተዳድር መንግስት በኢኮኖሚ በዲፕሎማሲ በተለያዩ ጉዳዮች አብሮ ሊሰራ ይችላል። አፍሪካ ውስጥ ነው ያለነው፣ ምንም ጥያቄ የለውም። ግብፅና የኢትዮጵያ መንግስት ምንም አይነት መንግስታዊ ግንኙነት አይፈጽሙ አትልም። ገባህ አይደለም? እሱን ማለት አይደለም። ካሜራ ልዝጋ ብዬ ነው። መንግስት ይዘገያል፣ መስፍን ይዘገያል። በቃ ሀሳብን ጨርስና ወደ አዲስ እንሄዳለን። ቴዲ ምን መሰለህ፣ እኔ እያልኩ ያለሁት መንግስታቶች መንግስት ናቸው። ግለሰብ ግን ገዢ ፓርቲ ወይም ደግሞ አገር የሚመራ መንግስት በህዝብ የተመረጠ መንግስት አይሰማም። እንደ አንተ ነው ደብል ስታንዳርድ ይሆናል። ለምሳሌ ገብቶኛል። መንግስት ስትሆን እኮ አንቲ ለምሳሌ ግብፅ የኢትዮጵያን ሰላም የማትፈልግ ሀገር ናት። ምንም ጥያቄ የለውም። እኔ አሁን ግብፃዊ ብሆን የኢትዮጵያን ሰላም አልፈልግም። ኢትዮጵያ ሰላም ሆነች ማለት ጡንቿ ጠነክረ ማለት ህልውና የሆነውን ናይልን ትገድብብኛለች ማለት። ኤቭሪ ሲንግል ዴይ ማስበው ግብፅ ኢትዮጵያ የምትባል ሀገር እንዴት መታመስ እንዳለባት ነው። የብሔር ፖለቲካ ውስጥ ህዝቦቿ እንዴት መጦዝ እንዳለባቸው ነው አይደል? ሳወጣ ሳወርድ ሙሉ መንግስት ይህን እያወቀ ግን ኢምፖርት ኤክስፖርት ያደርጋል። ከግብፅ የሚያስፈልገውን እናስገባለን፣ ወደ ግብፅ የሚያስፈልገውን እንልካለን። በጋራ ጉዳይ ላይ እንገናኛለን። ኤዩ ላይ ትገናኛለህ፣ የተለያዩ ነገሮች ላይ ታወራለህ። ወይነት ከምሱ ናሽናል ኢንተረስት ጉዳይ ላይ ግን ለግብፅ አሳልፈ የምትሰጠው ነገር የለም። ወይም ግብፅ ለእኛ አደጋ ከሆነ አካል ጋር ስትሰራ አውቶማቲካሊ እሾህን በእሾህ በሚለው እኛም ለእሷ አደጋ ከሆነ ነገር ጋር እንሰራለን። ገብቷል? ይሄንን ማለት አይደለም።
መንግስት ለመገልበጥ ከግብፅ ጋር ማሴር ነው ማለት መንግስት ለመገልበጥ ከታሪካዊ ጠላቶቻችን ጋር ማሴር። መቼስ ግብፅ ለኛ መልካም ነገር አስባ ነው ገንዘብ የምትሰጠን ዶላር የምትሰጠን ብላ አታስብም አይደል? ይሄንን ነው እያልኩ ያለሁት። ትላንት ከትላንት ወዲያ ከግብፅ ገንዘብ ተቀብለናል ያሉ ፖለቲከኞች ምንም ሳይደረጉ ይሄ ማለት ቀይ መስመር ነው አይደል? ይሄ ቀይ መስመር ነው። የሀገርን የፈርስት ዲግሪ ክራይም እኮ ማለት የመጨረሻ ቅጣት የምትከናነብበት ነገር ነው። በዚህ ጉዳይ ላይ አብሮ የሰራ ፖለቲከኛና ታጣቂ ምንም ሳይደረግ አሁን ላይ ደግሞ መተ ኖ እናንተ እንደዚህ አታርጉ ስትል ደብል ስታንዳርድ አይሆንም ወይ? ነው ጥያቄ። አይደለም ሲጀመር እኮ ለዛኛው ምን አልተፈቀደለትም። ያኛው አድርጓልና ሌላው ማድረግ ይችላል ማለት አይደለም። ያኛው አድርጎ አልተቀጣምና ሌላኛው አይቀጣም ማለትም አይደለም። ያኛው አድርጓል፣ ያደረገው ነውር ነው፣ ወንጀል ነው። በዛ በወንጀሉ ተፈርዶበታል፣ የሞት ፍርዱን አግኝቷል። ነገር ግን የሞት ፍርዱ አልተፈጸመም፣ ምክንያቱም በሀገር ውስጥ ስላልነበረና እጁ ስላልተያዘ። አሁንም እኮ ያሉት እኮ አሁን ጽምዶ ብለው ያሉ ሰዎችም እኮ ወንጀለኞች ሆነው እኮ እጃቸው ስላልተያዘ ወይም ደግሞ ማስረጃ ተጠናቅሮ ስላልቀረበ እንጂ አብዛኛው እዛ ውስጥ እየተሳተፈ ያለው ሰው ትክክል እያደረገ ያለ መስሎት ይታየዋል። አንዳንዱ ራሱን ከመንግስት እኩል አድርጎ ስሎ ቁጭ አድርጓል። በተያዘ ጊዜ ግን የሚጠብቀው ከባድ ነገር እንደሆነ አልገባውም። ስላልገባቸው ነው እየተሳተፉ ያሉት። ህገወጥ ድርጅት እያቋቋሙ ያሉት ጠመንጃ አንስተው ያሻንን ማድረግ እንችላለን፣ ለምንድን ነው መንግስት ሳርጎ የለም ይላሉ። የኤርትራ መንግስት ሲያሞኝ በሱ መሀይምነት እንደ ኤርትራ መንግስት ለእኔ መሀይም የለም በምድር ላይ። ያንን እየሰሙ የሚሄዱ ናቸው። እንዴት ነው መሀይም ያልካቸው? ለምንድን ነው? አንደኛ ህግ በሀገሩ የለው። ህግ እንዴት እንደሚሰራ የመንግስት ስርዓት እንዴት እንደሚመራ የሚያውቁት ነገር የለም። እነሱ ከበረሃ በመጡበት ስርዓት እስካሁን በበረሃ ህግ የሚመሩ ናቸው። ስለዚህ አሁንም ሌላውም ልክ እነሱ ማድረግ የኢትዮጵያ መንግስት ጋር ህዝቡ ቆረቆረን ብለዋል። እንደ መንግስት እነሱ ከኢትዮጵያ መንግስት ጋር ኮአሊሽን በሆነ ጊዜ ላይ የሆነ ነገር አሁን ህዝቡ አሁን አንተ ያነከው ነገር ችግራችን ነው ብለዋል። የትኛው ህዝብ? አሁን አንተ ያነሳውን ነገር ችግራችን ነው ብሎ ኤርትራ ህዝብ ያነሳ ሰምታውቃለህ? በምን ያነሳል? ኤርትራ ህዝብ ተዘግቶ ተስማምቶታል ማለት ነው። በምን ይስማማል እንዴ? ተስማምቶኛልም አላለም አልተስማማኝም የሚልበት እድል የለውም እኮ ኤርትራ ህዝብ እንዴ። በባርነት እስር ውስጥ እኮ ያለ ህዝብ ነው። አሁን ነፃነት እሱ ያለ ነው እያሉ ነፃነት እናመጣለን የሚሉት እኮ ሰዎች ራሳቸው በሀገሩ ሚዲያ የለ፣ ኢንተርኔት የለም። ሰው ቲክቶክ ያለ መሰለ እንደ ኤርትራ ወይ ደግሞ ምን ፌስቡክ ያለ መሰለ እንደ ገልጽ የትገብ የለም እኮ ምንም ነገር የለም እኮ። አንተ ስልክ እንኳን የምታወራው እኮ የቀበሌ ምናምን አመራር እኮ አጠገብ ቁጭ ብሎ ኤርትራ አገር መስሎ ነው እንዴ? ያንን ምሳሌ አድርገው ከነሱ ጋር እንሰራለን የሚሉ ሰዎችም ያንን ተሞክሮና ልምድ ወደ ኢትዮጵያ ለማምጣት ተመኝተው ካልሆነ በስተቀር ኤርትራ እኮ ሀገር አይደለም፣ ምድረ በዳ ነው። ቱ ቢሆነስት የፈረሰ ምንም ነገር የሌለው ለኔ ኤርትራ ለምንድን ነው ከታጣቂ ቡድኖች ጋር አብራ ምሰራ ይመስለው? ኤርትራ የግብፅ ተላላኪ ነው። ሲጀመር ኢትዮጵያን አፍኖ ዘግቶ የመያዝ ስትራቴጂ ይዞ የተቋቋመ የሻዕቢያ ፓርቲ ነው። ያ ፓርቲ ነው ኢትዮጵያን ከባህር በር ዘግቶ ለመያዝ የተገነጠለ ነው። እስቲል እየጠበቀ ያለው እኮ ኢትዮጵያ ወደ ባህር እንዳትገባ። ከራሳቸው ፖይንት ኦፍ ቪው ትክክል ናቸው? ትክክል አይደሉም። ለእነሱም አልጠቀማቸውም፣ ለህዝባቸውም አልጠቀመም። አገራቸውንም እንደ ሀገር ምንም ነገር ሊያደርጉለት አልቻሉም። ያ ሁሉ ትግላቸው ዜሮ የገባ የከሰሩበት ምንም አይነት ነገር ያላተረፉበት ነው። ኢንተርናሽናል ፖለቲክስ ጎረቤትህ ጡንቻው እየፈረጠመ ከመጣ እያንዳንዱ ሀገር ስጋት ይገባዋል። ያለህበት ዓለም ሩዝለስ ነው። ሩዝለስ ኢን ሴንስ አናርኪዝም ታውቃለህ? አናርኪ ማለት አብሰንስ ኦፍ ሃየራርኪ ማለት ነው። ዜር ኢዝ ኖ ሃየር አውቶሪቲ የለም ዓለም ላይ። ለራስ ያለው ራስን። ኢትዮጵያ እየጠነከረች ጡንቿ እየፈረጠመ በኢኮኖሚ እያደገች ፖለቲካዋ የተረጋጋ ከመጣ ይሄ ለሻዕቢያ ፖለቲከኞች ስጋት ነው። አንተም አንድ ኤርትራዊ ብትሆን ይህንን ነው የምታስበው።
ቀጥሎ ኢትዮጵያ እየጠነከረች እየፋፋች እያደገች ከመጣች ምን ሊያስቡ ይችላሉ የሚለው ነገር ያሰጋቸዋል። ገብቷል? ዛሬ ዓለማት የሚታኮሱት በዚህ ጉዳይ ነው። ስለዚህ ከራሳቸው ፖይንት ኦፍ ቪው ከራሳቸው ፐርስፔክቲቭ አንተን ማመስ ለነሱ ትክክለኛ ነገር ነው። ይሄ እንዳይሆን ነው መንግስት በጀቱንም ጀቱንም የሚከታተለው አካል ሀገርን የማስጠበቅ ኃላፊነት ስላለበት ፖለቲካ ፓርቲዎችን ሳዋክብ ሳምስ እነዚህ ሀገራት ጣልቃ እንዳይገቡ የፖለቲካ ምህዳሩን ማስፋት አለበት የሚባለው። የፖለቲካ ምህዳሩን ካላሰፋ ታጣቂዎች ይመራቸውና ጫካ ይገባሉ። ጫካ ሲገቡ ደግሞ ለታሪካዊ ጠላቶቻችን ምቹ በር ይከፍታሉ። ዓላማቸውን አጀንዳቸውን ለማስፈጸም ታጣቂዎችን ይጠቀማሉ ማለት ነው። ይሄ እንዳይሆን ምን ሰርተሃል ነው ጥያቄው እንጂ ኤርትራውያን ለምን ገቡብን አትልም። እኔ እኮ ነገርኩ በተደጋጋሚ እኔ የሻዕቢያ በተደጋጋሚ እኮ እነሱን እኮ እየተናገርኩ አይደለም። እኔ እየተናገርኩ ያለሁት የራሳችንን እኮ ነው። ገባኝ። አንተ እንደ ኢትዮጵያ የምትደግፈው መንግስት ምን አድርጓል ነው ጥያቄ። ቴዲ አይ ቲንክ አንተ ነህ ብዙ ሰዓት ወስዷል። እንደሆነ አንተ የጨርስና ወደ አንተ መጣለሁ። ምን መሰለ ዋናው ነገር የኤርትራ መንግስት ሲመሰረት ሲቋቋምም ገና ፓርቲውም ወደ ተጠርቶ ካይሮ ላይ ወጣቶቹ እነ ኢሳያስ ሲመሰርቱትም ኢትዮጵያን ከኤርትራ ለመገንጠል ኢትዮጵያን ባህር አልባ የማድረግ እና የማዳከም ዓላማ የያዘው የግብፅ መንግስት የደህንነት ቢሮ ያንን የፈጠረላቸውም እሱ ነው፣ ያስገነጠላቸውም እሱ ነው። አሁንም ድረስ ተላላኪነቱና ተጠሪነቱ የኤርትራ ፕሬዚዳንት ለግብፅ እንጂ ለኤርትራ ህዝብ አይደለም። ታውቃለህ። ይሄም የሆነበት ምክንያት ኢትዮጵያ አስሮ ምንድን ኤክስፔክት ያደርገው እና ከ2000 ምናምን ማይልስ ከካይሮ አስመራ የሚመላለሰው በነገር ላይ በግብፅና በኤርትራ መካከል ያለው የንግድ ልውውጥ $20,000 ነው። ለንግድ መስሎ ነው የሚመላለሰው። የተላላኪነት እኮ ባርነት እኮ ተላላኪነት አይደለም ማይ ፍሬንድ። ግብፅ ዓለም ላይ እንደ ኢትዮጵያ በስጋት የምትመለከታት ሀገር የለችም። ኢትዮጵያዋት ግብፅ በአንድ ጀንበር ብታጠፋን ትመርጣለች። አንተም ግብፃዊ ሻዕቢያን ትጠቀማለች፣ ኢትዮጵያ ውስጥ ታጠቃለው የሚል ማንንም ታስታጥቃለች። ስለዚህ ለዛ ነው እኮ መንግስት ለእንደዚህ ነገር ቀዳዳ መክፈት የለበትም የሚባለው። መንግስትማ ምንም እኮ አሁን እኮ በመብት ስም እኮ ነው። አሁን ኢንተርኔት መዝጋት አትችልም። ገብተዋል። ሰው እንዳይደራጅ መከልከል አትችልም። ሰልፍ እንዳያደርግ መከልከል አትችልም። ያለችውን ዲሞክራሲያዊ መብት እኮ እየተጠቀሙ ነው። አሁን ትጥቅም አንስተው መብታችን ነው ማለት ከኤርትራም ጋር ኮalition መፍጠር መብታችን ነው ማለት የተጀመረው እንጂ ኤርትራ ውስጥ ቢሆን እኮ የመናገር መብት እንኳን የለም። ሀሳብን መግለጽ ይሄ ሚዲያ ምናምን የመሳሰለ ኢንተርኔት አክሰስ ይሄን ሁሉ የዘጉ ናቸው። አሁን ኢትዮጵያ ውስጥ አንጻራዊ none of my business I don't care። ከፈለገ ኢንተርኔት ኖረው ቴሌቪዥን ኖረው እችን ታላይ ተሰማኝ I don't care። ምን አገባኝ? እኔ የሚመለከተኝ ለሀገሬ ነው። ነፃነት አሁን እኮ እኛ መከላከል ነው የምንችለው። ምን መሰለህ ታጥቆ ሲመጣ መከላከል ነው የምትችለው። ወደ አመፅ ሲንቀሳቀስ አመፁን አድማውን መበተን ነው የምትችለው። ለህግ ማቅረብ ነው የምትችለው። ይህንን ስራ ፖሊስና በየአካባቢው ያለው አስተዳደር እየሰራ የሚቀጥለው ነው የሚሆነው። አገራዊ ግንዛቤ ተፈጥሮ ሁሉም እንደ አንድ ኢትዮጵያዊ አሁን የዓለም ነባራዊ ሁኔታ እየተቀየረ ነው የመጣው። ገብቶሃል? እኔ ፎከሴ ስለ ኢትዮጵያ ነው። መች ነው ሚሊታሪያችንን አጠናክረን የዓለም ነባራዊ ሁኔታ እየተቀየረ ነው። ገብቶሃል? ብትችል እኛ እኮ ጠንካራ ብንሆን ጅቡቲ ላይ የአውሮፓ ሀገራት አሜሪካ ምናምን ወታደራዊ ቤዞቻቸውን ማስቀመጥ አይገባቸው ነበር። ያ እኮ ምን አይነት ማሽን እንደተከሉባት አታውቅም እኮ። ኤምባሲዎች ጋር ምን አይነት ማሽን እንዳለ እኮ አናውቅም። ዝም ብለን እኮ በፈጣሪ እንትን ነው እንጂ ብንኖረው እኮ እኛ ምንም ከቅኝ ግዛት ነፃ ወጥተናል እንጂ እኮ ምንም እኮ የምናውቀው ነገር የለም አለ። አይቴዲ እንደዛማ እንበል። አሁን ኤርትራ ውስጥ እያንዳንዷ ቀን የምትሆነዋን ነገር የእኛ ሀገር ያውቃል። ኤምባሲዎች አሁን ጅቡቲ ላይ እነዚህ ሀገራት የተከሉትን ማሽን ታውቃለህ? ምንም አሁን በዓለም ላይ ያለ የማይታወቅ ማንም ሀገር ዩክሬንና ራሽያ እኮ ኔቶ
ዩክሬንን የኔቶ አባል ሀገር ለማድረግ በገባችው እንቅስቃሴ ነው እኮ ዩክሬንን ዛሬ ወደ ፍርስራሽነት እየለወጠች ያለችው። ዛሬ አሜሪካ አጠገብ ላይ ምንም ማስቀመጥ አትችልም። ይሄ ዌስተርን ሄሚስፌር ላይ የኩባ ሚሳይል ክራይሲስ የምታውቀው ነው። ራሽያ መታ ከኩባ ጋር ወታደራዊ አላንስ ስለፈጠረች ነው አይደለም። ሚሊተሪ ቤዝ ማስቀመጥ አትችልም አንድ ሀገር ላይ። ቻይና መታ ከካናዳ ጋር ሚሊተሪ ቤዝ መፈራረም አትችልም። ታውቃለህ? አው ግን ምን አለ መሰለህ ዲፕሎማቲክ ራይት እንደ አንድ ሀገር ቆይቶ እሱ ልጠይቅ። አሁን ወደ ሀገሬ ልምጫለህና አንተ ነህ። ቆይ እኔ ላጥበብልህ። አንተ ነህ ይህን መልስልኝ። ከዚህ በኋላ ወደ አዲስ እንሄዳለን። መች ነው ከነዚህ ከታጣቂዎች ጋር ቁጥቋጦ ለቁጥቋጦ እየተሯሯጠ መንግስት የሚሯሯጠውን ሩጫ አቁሞ እንደ ሀገር ወደ መጠናከር የምናስበው መቼ ነው? ይሄ ነገር የሚያበቃው መቼ ነው? አንተም ትመጣለህ፣ እኛ ተሰራ ነው ያለው። ቱ ቢ ኦነስት ጥያቄዎች ጄኒውን የሆኑ መመለስ ያለባቸው ከህገ መንግስት ጋር የተያዙ ጥያቄዎችም አሉ። መንግስት ይህንን ያምናል። ጥያቄዎች አሉ፣ መመለስ ያለባቸው ነገሮች አሉ። መመለስ ያለባቸው መመለስ አለበት። መንግስት አጀንዳ እንዳይኖር ማድረግ አለበት። የመልካም አስተዳደር ችግሮች እንዳይኖሩ ማድረግ አለበት። እነዚህ በጣም በአንድ ጊዜ በአንድ ቀን የምትለውጠው ነገር ሳይሆን ሂደት የሚፈልጉ ነገሮች ናቸው። ልማት ማረጋገጥ አለብህ። ወጣት ስራ ማስገኘት አለብህ። የስራ እድሎችን መፍጠር አለብህ። ይህን ሁሉ ነገር ለማድረግ ጊዜ ይፈልጋል። ስለዚህ እነዚህ ነገሮች በፍጥነት ልማቱን በማፋጠን አንደኛ፣ ሁለተኛ ነገር ኢንዱስትሪውን በማስፋፋት ስራ አጥነትን በመቅረፍ እና ህዝብ ደግሞ የሚያነሳቸውን ጥያቄዎች በየመድረኩ በየሚገባቸው እየተከታተልክ ስትፈታ እነዚህ ከግጭት ጋር የተያዙ ነገሮች እየተፈቱ የሚሄዱበት ሁኔታ ይፈጠራል። ግጭቱን መከላከል ላይ ነው አሁን ትኩረት መንግስት ያደረገው እንጂ ወደ ማጥቃት አልተሸጋገረም። አይተህ ከሆነ አማራ ክልልም ሆነ ሌሎች አካባቢዎች ላይ ግጭቶች ሲኖሩ እየሄዱ የማረጋጋትና ጥፋተኞችን ወደ ህግ የማምጣት ነገር ነው እየተሰራ ያለው። በአጠቃላይ ግን እንደ መንግስት ዋናው ግለሰቦች ላይ ትኩረት ማድረግ ሳይሆን ዋናው ኢሹ ላይ አጀንዳው ላይ ትኩረት ማድረግ ነው። አጀንዳው ላይ ትኩረት ከተደረገ አጀንዳ ካሳጣን አሁን ዘመነ የሚባለውን ልጅ ጎጃም ላይ ሄደ ብታስረው ሌላ ዘመነ ይፈጠራል። አጀንዳው እስካለ ድረስ ሄደ ሸዋ ላይ የሆነ ነገር ብታደርግ ሸዋ ላይ ለውጥ አታመጣም። ምንም መከታው አይደለም። እንትኑ ዋናው ኢሹ ነው። ምንድን ያለው ኢሹ? እሱን አንጥራ አውጥተ መልስ መስጠት አለበት። ከክልል ውጭ ያለው አማራ ጥያቄ አለ። ለምሳሌ ከክልል ውጭ ያለው አማራ ጥያቄ ምላሽ ያስፈልገዋል። ምላሹ እንዴት ነው የሚሰጠው? ማን ነው የሚሰጠው? ሌሎች ክልሎች በምን አይነት ሁኔታ ሊያስተናግዱት ይችላሉ የሚለው ጊዜ ተወስዶ የሚሰራ ነው። ፓኒክ ማድረግ የለባቸውም። መጡብን የሚል ሌላ ችግር ከችግር ወጣ ነው ብለህ ሌላ ችግር መፍጠር ሳይሆን ችግሩን ጄኒውንሊ ህዝቦቹ ቁጭ ብለው እንዲነጋገሩ በማድረግ መፍታት አለበት። ይሄን ደግሞ በተረጋጋ ሁኔታ ጊዜ ወስደ ማታረገው ከሆነ በትእዛዝ የምትፈጽመው አይነት አንዱ ላይ ወስደ እንደዚህ ማድረግ አለብህ እያልክ ምጭነው ከሆነ አይሆንም። ወደ ግጭት እየተባባሰ ነው የሚሄደው። ስለዚህ ጊዜ ተወስዶ እየተሰራበት ነው ያለው። ቀንም ሌሊትም እየተሰራ መንግስት ልዩ ትኩረት ሰጥቶ እየሰራ ያለው በሰላምና ጸጥታ ማስከበር ላይ ነው። ሚሊተሪውን ዘመናዊ ማድረግ ላይ ነው። እጅግ በጣም የሚገርም መከላከያ ተገንብቷል። በነገር ላይ እጅግ አስፈሪ የሆነ መከላከያ አሁን ደግሞ ከአሜሪካኖች ጋር አሁን የተፈጠረውን አዲሱን ቅንጅትና ስምምነት ተከትሎ መከላከያው እጅግ ዘመናዊና አካባቢው ላይ በጣም አስተማማኝ የሆነ የጸረ ሽብር እንቅስቃሴዎችን መግታት የሚችልበትን አቅም ጭምር ገንብቶ ነው ያለው። በዘመናዊ መሳሪያ ጨምሮ ማለት ነው አድቫንስድ የሆነ ነገር ይዟል። ይሄ በቀጣይ ለምናደርገው ነገር ይጠቅማል። ነገር ግን በጠመንጃ ብቻ ችግሩን አትፈተው። አሁን የሚነሱ ጥያቄዎችን በጠመንጃ እንደማትፈተው ሁሉ ሰዎችንም በመግደል ጥያቄዎቹን ማፈንም አትችልም፣ እንዳይነሱ ማድረግም አትችልም። አንዱን ብትገለው ሌላው ጥያቄውን ይዞ ስለሚነሳ፣ ስለዚህ ትኩረት እየተደረገ ያለው ምንድነው? አጠቃላይ ስር ነቀል የሆነ ጥናት ተደርጎ በምክክር ኮሚሽኑ የሁሉም ጥያቄ ይፈታ ነው። ሁሉም ጥያቄ አለው። ሁሉም ጥያቄ ስላለው ብቻ ጠመንጃ እያነሳ የሚመጣ ከሆነ ሀገር አይደለም የሚኖር። አጀንዳውን ብቻ ወረቀቱን ይዞ ይምጣ፣ እንወያይ፣ ጠረጴዛ እናዘጋጅ፣ ሁሉም ተወካዩን ይላክ፣ ይቀመጥ፣ የኢትዮጵያ ሕዝብ ችግሮች ይፈቱ ነው። አሁን ስር ነቀል የሆነ ስራ ይሰራል። ያ ከሆነ የኢትዮጵያ ጠላቶች መንገድ አያገኙም። ደቡብ ክልልን አይተሃል። ብዙ ጥያቄዎች ነበሩ። 3-4 ቦታ ሲከፋፈሉና አካባቢው ላይ በተረጋጋ ሁኔታ አሁን ራሳቸውን ማስተዳደር ሲጀምሩ ረገብ ያለ ሁኔታ ታያለ።
አንጻራዊ ሰላም አለ። ጠመንጃ የማንሳት ፍላጎት እና ጥያቄ አይደለም ያለው አሁን እዛ አካባቢ። ለምን ምላሽ አግኝተዋል። ምንም እንኳን አጠጋቢ እንኳን ባይሆን እስቲ እንየው የሚለው ስሜት ተፈጥሯል። ይህንን ነገር ይዘን ሄደን ኦሮሚያ ላይ ያለው ጥያቄ እየተመለሰ በሚሄድበት ጊዜ ሰላም እየሰፈነ ይመጣል። ግን ትንንሽ ጥያቄዎች ሲነሱ ግን እያመጡ ጠመንጃ በግራም በቀኝም እየሰጡ ወንድማማቾች እንዲሞቱ እያደረጉ በዛ የሚደሰቱ የኢትዮጵያ ጠላቶች በርክተዋል። ሻዕቢያ አሁን ዋነኛ ስራው ወያኔም ትሙት፣ ፋኖም ይሙት፣ መከላከያም ይሙት፣ የኢትዮጵያ የሆነ ማንኛውም ሞት ለነሱ ድግሳቸው ነው፣ ደስታቸው ሻዕቢያዎች። ስለዚህ ሰርግና ምላሽ ይሆናል። ፋኖ ምስራቅ ጎጃምና ምዕራብ ጎጃም ተብሎ ቢገዳደል ለነሱ በጣም ትልቅ ድል ነው። ሸዋ ላይ ያለው ሁለት ተከፍሎ ቢገዳደል ለነሱ ትልቅ ድል ነው። የአማራን ህዝብ መበቀል ስለሚፈልጉ ማለት ነው። ስለዚህ የአማራን ህዝብ ወሎና ሸዋ ተብሎ ጎጃምና ጎንደር ተብሎ ጎንደርም ለሁለት ተከፍሎ እርስ በርስ ቢጠዛጠዝ ለሁለቱም ጠመንጃ የማቅረብ ስራ ነው የሚሰሩት ሻዕቢያዎች። ወያኔዎችም ያንን ይፈልጉታል። ጦርነቱ ሲመጣ እዛው ይቀርልናል ነው። አንዳንዶቹ አሁን በግልጽ በአደባባይ ወጥቶ ይናገራሉ። እኛ ጽምዶ ባንል ኖሮ የአማራ ፋኖ ባናስታጥቅ ኖሮ እስካሁን ቀይ ባህር ገብቶ ነበረ ኢትዮጵያውያን። ስለዚህ እርስ በርሳቸው በግራና በቀኝ ላለው ልዩነታቸው ሁሉ ጠመንጃ ብቻ ነው መፍትሄው ብለን ጠመንጃ ሰጠናቸው። በጠመንጃቸውን እየወዘወዙ እርስ በርስ ዘው ሲገዳደሉ እኛ ሰላማችንን አግኝተናል እያሉ በግልጽ እያወሩን እየሰማናቸው ነው ያለ። ይህንን ደግሞ የራሳችን እንከፎች ናቸው ይህንን እድል የፈጠሩት። መንግስታቸው የራሳቸው መንግስት መሆኑን አምነው ተቀብለው ከመንግስታቸው ከባንዲራቸው ጎን መቆምን ትተው አገራቸውን ከድተው ከባንዳ ጋራ ሲርመጠመጡ የሚውሉ አሳፋሪዎች ናቸው ኢትዮጵያ ውስጥ የበዙት። ስለዚህ እነዚህን ቁጥራቸውን መቀነስ የሚቻለው አንደኛ አእምሯቸውን ማጠብ፣ ሁለተኛ ጥያቄ ያለን የሚሉትን በከስር ከስር እየመለሱ መሄድ፣ ሶስተኛ ህዝቡ እነሱ ማንነት እንዲረዳ ማድረግ፣ የህዝብ ጥያቄ በትክክል የሚፈታው በምን አይነት መልኩ እንደሆነ ሲገባ ሲረዱ፣ ከዛ በኋላ ህዝቡ ራሱ አንቅሮ ሲተፋቸው አሳልፎ ሲሰጣቸው። አሁን ይደብቃል። ያለፉበትን የተደበቁበት መሳሪያ የሚደብቁበትን እየነገረ አይደለም ያለው። ይህም ነው የልብ የሰጠው መሳሪያ ጠመንጃ ሲጋዝ ከትግራይና ከኤርትራ ሲመጣ ለምሳሌ ፋኖ ታውቃለህ 3 4 5 አይነት ፋኖ ነው ያለው። የራሱ የባዴን ፋኖ አለ፣ የተለያየ አደረጃጀት ማለት ነው። ራሱ ወያኔ የፈጠረው ፋኖ አለ፣ ራሱ ደግሞ የኤርትራ መንግስት ራሱ በቀጥታ የሚያዘው ፋኖ። ለነዛ ሁሉ ነው መሳሪያ የሚመጣ። ተከፋፍሎ ድርሻቸውን ወስዶ ነው ቁጭ ያለ። ስለዚህ እንዲገዳደሉን ኢትዮጵያውያን መነጋገር እንዳይችሉ ማድረግ፣ የመነጋገሪያ ቋንቋቸው አፈሙዝ እንዲሆን ነው የሻዕቢያና የግብፅ ስራ። ሴራውም ያ ነው። በሚዲያ ይመጣሉ፣ አማራ ሳይሆኑ አማራ ነን እያሉ በአማራ እኛን አይመለከተንም ጦርነቱ እያሉ የሚጽፉ ናቸው፣ የሚናገሩ ናቸው ተደብቀው። አሁን ደግሞ ትግራይ ለትግራይ የሚዋጋ አማራ የለም፣ ለወልቃይት የሚዋጋ አማራ የለም እያሉ ኮመንት ላይ የገቡ የሚጽፉ ኤርትራውያንና የትግራይ የህወሓት ልጆች ናቸው። እንደዚህ አይነት ሰዎች ናቸው እርስ በርስ እያጋደሉ ያሉት። ብልጥ መሆን ያለብን ምንድን ነው? ችግር አለ ወይ? አዎ። ችግራችን እንዴት ነው የምንፈታው? ከአብይ አህመድ፣ ከኢትዮጵያ ጠቅላይ ሚኒስቴር፣ ከኢትዮጵያ ፓርላማ፣ ከኢትዮጵያ ገዢ ፓርቲ ከብልጽግና ጋር ቁጭ ብለህ በመነጋገር ነው የምትፈታው። አለበለዚያ በሄድክ ቁጥር ሞት ነው። አሁን ስንት አማራ በዚህ 3 ዓመት ስንት ሺህ አማራ ልጆች ሞቱ። ክልላቸው እንዲህ ሰላም ነበር ከዛ በፊት ጠመንጃ ከማንሳታቸው በፊት። እየተበቀሉ ነው ያሉት አማራውን ህዝብ። የአማራው ህዝብ የበቀል ማዕከል ሆኖብናል። እሱን ነገር ማስቆም የምንችለው አሉ የሚባሉ ጥያቄዎች ተለቅመው ሲመለሱ ነው። እሱን ደግሞ በፍጥነት ነው የሚደረገው። አሁን መንግስት በጣም እየሰራበን ያለው። ከዛ ውጭ ይችን አጋጣሚ ተጠቅመን ኢትዮጵያ እናጠቃለን ብሎ የሚያስብ ካለ ደግሞ እጅግ አስተማማኝ የሆነ መከላከያ፣ እጅግ አስተማማኝ የሆነ ወታደራዊ አቅም ተገንብቷል። ይሄን በአስተማማኝ ሁኔታ መናገር ይቻላል። ጠላት በደንብ አይኑ እያየ ተቀጥቅጦ እንዲሸነፍ የሚደረግበት አሰራር ማነው ዝግጅት ነው የተደረገው። ስለዚህ የሚያስፈራ ነገር የለም። አሁን ኢትዮጵያ ትበተናለች፣ ኢትዮጵያ ከዳር ዳር ተነሱ ምናምን የሚባል ነገር የለም። በቂ ዝግጅት ታስቦበት ተደርጓል። ምክንያቱም የጠላት አቅም ምን ያህል ሊሄድ እንደሚችል ሁሉ ታስቦ ለዛ የሚያስፈልገው አስፈላጊ ዝግጅት ስለተደረገ ማለት ነው። ስለዚህ አንድ ነገር ሌሎችም እንዲያቆሙ ፈልገው የሞኖፖሊ ኦፍ ቫዮለንስ ወይም ደግሞ የመሳሪያ የመያዝ በመሳሪያ የማዘዝና በአመፅ የሚደረጉ ነገሮችን የመቆጣጠር ብቸኛ ስልጣን ያለው መንግስትና መንግስት ብቻ ነው። የትም ዓለም የትም ሀገር ላይ እንደዚህ ታጣቂ ድርጅቶች ስለተሰበሰቡ ብቻ ከሌሎች ሀገሮች ጋር ተቀናጅተው የመስራት ሌሎች ሀገሮች ጋር ሄዶ የመሳሪያ መግዛት ምን የማድረግ መብቱ የላቸውም። ከተገኙ ቅጣቱ ትሪዝን ነው፣
ቅጣቱ የመጨረሻው ቅጣት ነው የሚወስዱት በህግ ማለት ነው። ስለዚህ ይህንን ነገር በማወቅ ጥንቃቄ ማድረግ ያስፈልጋል። ከኢትዮጵያ ባንዲራ ጎን፣ ከኢትዮጵያ መንግስት ጎን፣ ከኢትዮጵያ ልጆች ጎን መቆማችን ሁሉ ጊዜ ማረጋገጥ ይኖርብናል። የኢትዮጵያ ልጆች እና ሀብትሽም ወንድሜ ወደ ኢትዮጵያዊነት ወደ ታላቅ ማንነት እንድትመለስ ከጎጠኝነት ከሰፈርተኝነት እንድትወጣ እና ከኢትዮጵያ ባንዲራ ጎን እንድትቆም አደራ ጭምር በዚህ አጋጣሚ ልል እፈልጋለሁ። ጥሩ ምክር ነው። ምክር ከኢትዮጵያ ባንዲራ ጎን የሚለው ጥሩ ምክር ነው። የኢትዮጵያ ባንዲራ የሚጠላ ማንነት ያለኝ ሰው አይደለሁም። ኦነስትሊ በደንብ የምወደው ባንዲራ ነው። ታሪኩንም ኢትዮጵያዊነትንም በደንብ ነው የምወደው። እሱ አይደለም ጥያቄው። አንተ አዲስ ታይምስ እያየህ እንዳወራ ሁሉ አንተም እያየህ ዲስሪስፔክት እያየህ ተናግረህ አትደበቅ። ብልጽግና አትልብህ። ቪዲዮ ማጥፋት ትክክል አይደለም። አንተ ነህ ተመለስ ወደ ላይ መምጣት አለበት። አንተ ነህ እኔ አስተካክለን እኔ ተደጋግሞ የሚነገር ነገር አለ። እዚህ ቴዲ መድረክ ላይ የብልጽግና ደጋፊ ተደጋግሞ የሚሉት አለ። ኤርትራ እኮ ሀገር አይደለችም፣ ህገ መንግስት አታውቅም፣ ምርጫ አታውቅም፣ ስርዓት የላትም ይላሉ። ልክ አዝፍ ብልጽግና ስርዓት እንዳለ በየቀኑ መንገድ ላይ ህዝብ እየታገተ 1 ሚሊዮን አምጣ የሚባል ቤተክርስቲያን እንደ ችቦ የሚነድበት ሀገር፣ ቄሶች የሚታረዱበት ሀገር፣ ህዝብ በይቱ ምንድን ነው የሚባለው ህጋዊ ድሃ አደረግናቸው። ዜጎች ሰርተው ከኪሳቸው ላባቸውን አንጠፍጥፈው የሰሩትን ቤት ህጋዊ ድሃ አደረግናቸው ብሎ በቴሌቪዥን ወጥቶ 500,000 ኢትዮጵያኖችን የሚያፈናቀል መንግስት ባለበት ሀገር ኤርትራ ስርዓት የላትም ይለኝ። ኤርትራ ህገ መንግስት የላትም። ኤርትራ ምርጫ አታውቅም። ከዚህ በላይ እኔ በጣም ቀልድ የለም። ኦነስትሊ ነው የምልህ። እኔ ከኢትዮጵያ መንግስት ከብልጽግና መንግስት ከማስመሰል ይልቅ የኢሳያስ አፈወርቂ አምባገነንነት ይሻለኛል። ኢሳያስ አፈወርቂ አትሊስት የህዝብ ታክስ ሰብስቦ አጭበርብሮ ምርጫ እያለ የፌክ ምርጫ አያደርግም። ኦነስትሊ ምን ብሏል ኢሳያስ? እኔ ምርጫ የውሸት ምርጫ አላደርግም አለ። አላጭበረብር። ምርጫ ከሆነ ትክክለኛ ምርጫ ነው የምናደርገው፣ ያለው ጭቆና ነው ተቀበሏል። ከአብይ ውሸታም ይልቅ የኤርትራ ጭቆና ትክክል ነው። ለኔ ጭቆና አይደለም ትክክል፣ ግን አሊስ ግልጽ ነው። በቃ ያለን ስርዓት ወታደራዊ ስርዓት ነው የምንከተለው፣ ይሄን ስርዓት ነው፣ ጭቆና ነው ተቀበሉ ነው ኢሳያስ እያለ ያለው። አብይስ ምርጫ አለ እያለ እያላገጠ በኢትዮጵያ ህዝብ ዲሞክራሲ አለ እያለ እያላገጠ ህዝቡን እያጭበረበረ እየረገጠ እያፈናቀለ የሚሄድ መንግስት ኢሳያስ በምንጣሙ ኦነስትሊ እናውራ ከተባለ ኢሳያስ በምንጣሙ በዚህ ውሸትን አናለማመድ፣ ማጭበርበርን አናለማምድ። ለኢትዮጵያ ህዝብ ይህንን መንገራችን መፍትሄ አይሆንም። እኛ መጠየቅ ያለብን አብይ የሚሰራ አሁን ምርጫ አለ። የትኛው ምርጫ ነው ኢትዮጵያ ውስጥ የተደረገ? ምርጫ ተደረገ አይደል? ኢትዮጵያ ውስጥ 90% አማራ ክልል ምርጫ አደረግኩ አለ፣ ደቡብ ክልል ምርጫ አደረግኩ አለ፣ ኦሮሚያ ላይ ምርጫ አደረግኩ አለ፣ ተመረጥኩ አለ። ከዚህ ይልቅ ኢሳያስ አንድ ገንዘብ ያላባከነው በአምባገነንነት 27 ዓመት 30 ዓመት የቀጠለው አይሻልም? ስለዚህ የኢሳያስ አይነት አምባገነናዊ መንግስት ከሆነ የምትፈልገው ተይዚ ነገር በግል ከሆነ የምትመርጠው የኢትዮጵያን ጉዳይ ለኢትዮጵያውያን ትተህ ለምን ኤርትራ አትኖርም? ሄደ ቴዲ እኮ እያንዳንዱን ቃላት እየሰነጠቀው ነው ያለው። እንደ አማራጭ እንኳን የምትመርጠው የሚያማልል ከሆነ እኔ ኢትዮጵያዊ ነኝ። እኔ ኤርትራዊ አይደለሁም፣ ኢትዮጵያዊ ነኝ። አሁን አሜሪካን ሀገር ነው የምኖረው፣ ግን የኢትዮጵያ ትውልድ ኢትዮጵያዊ ነኝ። ለኢትዮጵያ ዲሞክራሲ ነው የምመኘው፣ ለኢትዮጵያ እኩልነት ነው የምመኘው። የምሰብከውም እሱ ነው፣ የምታገለውም ለኢትዮጵያ ህዝብ ነው። አሜሪካ ተቀምጦ ዲሞክራሲን ኤክሰርሳይዝ እያደረገ ያለ ሰው እንዴት ነው የኢሳያስ አፈወርቂ አይነት አገዛዝ ለኢትዮጵያውያን እንደው ለምሳሌም እንኳን አድርጎ የሚያነሳው? አይደለም ያልኩት የኢሳያስ አገዛዝ ወታደራዊ አገዛዝ ኢትዮጵያ ውስጥ ይኑር አይደለም እያልኩ ያሉት። ከአብይ አህመድ የውሸት ዲሞክራሲ፣ የማጭበርበር ዲሞክራሲ፣ ህዝብ እየገደሉ እያፈናቀሉ የብሔር የዘረኝነት ስርዓት ተክለው ዲሞክራሲ አለ ከሚሉት ከሚደሰቁሩት ይልቅ ኢሳያስ በግልጹ እኔ የኤርትራ መንግስት ምርጫ አያስፈልገውም፣ የኤርትራ ህዝብ ያለው ወታደራዊ ስርዓት ነው ብሎ በግልጽ ለህዝቡ ነግሮ ጭቆና ያሰፈነው ይሻላል ከሚያጭበረብረውና ከሚረግጠው ከሚዋሻው ማለት ነው። ውሸትን መለማመድ የለብንም። የአብይ ስርዓት ጨቋኝ ነው፣ ውሸታም ነው፣ አጭበርባሪ ነው። ይሄንን እንደ ሀገር ልክ አሁን እኔ ምንድን ነው የሚገርም ነገር ነው። ሎተሪ ቴዲ እኔ እናንተ እዚህ ጋር አለን። አሁን እቁብ እንጣል ብዬ ቴዲ የተበላ እቁብ ይባል
እቁብ እንጣል ብዬ ብር ሰበሰብኩ ከእናንተ። እቁቡ ግን ፌር ካልሆነ ቴዲ 50 ሺህ ብር አምጣ፣ 50 ሺህ ዶላር አምጣ፣ አንተን 50 ሺህ ዶላር አምጣ፣ እኔ 50 ሺህ ዶላር ላምጣ አልኩና እቁቡን ሰብስቤ እኔ ሁሉ ጊዜ የምበላው ከሆነ እናንተ ምንም እቁቡን የማታገኙ ከሆነ እቁቡ የጨረባ ተስካር የውሸት ነው። ይሄንን እቁብ ነው ትላላችሁ? ይሄንን አሁን እናንተ እንደዚህ ነው እየተባለ ያለው ኢሳያስ እኔ ገብቶኝ ሀብታሙ አሁን እኮ አንተ በችግር ትንተና ማስተሬትን ሰርተሃል። አሁን ሳይታወቅ ስፔሻላይዝድ አድርጋል። አሁን አንተ አሁን አንተ የከበደ እስኪ ከችግር እረፍ በልና ለምሳሌ አሁን ቤት በራለሁ አይደል ሀብትሽ? ብዙ በራለ። ኦኬ ዋናው የምትወጣበት በር አለ። ልጆችህ አንተ ምናምን የምትወጣበት ቤቱ አላማረህም። ስትከፍተው ይጮሃል ምናምን ገንጥለህ ታስቀምጠዋለህ። ቤቱ አላማረህም። በሩ ዝም ብሎ ይጮሃል፣ ይረብሻል። በሩን ገንጥለህ በሩን ለመቀየር መጀመሪያ ምን ማድረግ አለብን? እንዳይጮህ አድርጌ እሰራዋለሁ። በሩን መለወጥ አስፈለገ። በቃ በሩ መለወጥ አለበት ካልክ በቃ መለወጥ አለበት ብለህ ነው የምታስበው። በሩ ይጮሃል፣ ይረብሻል ምናምን አላማረህም። ምንድነው የምታደርገው? በሩን ለመቀየር ምንድነው በሩን እንድቀይረው የሚያደርገኝ ጮቱ። በሩን ገንጥለህ መጣል ፈልገሃል። ለምንድን ነው የምጥለው? ቀይረዋለሁ። በሚሰራ በር ቀይረዋለሁ። በትክክል በሚሰራ በር ትቀይረዋለህ። ኤግዛክትሊ። አሁን አንተ ያለው ስርዓት አልተመቸም። በቃ የሚሰራ አይደለም። አሁን ያለው ስርዓት በርህን ልክ እንደምትቆይ በርህን የደበረህን በር ለመቀየር ሌላ በር ትገዛለህ አይደለ ወይ? ሌላ በር ታመጣለህ። በር ይዘህ ነው ያንን በር የምትገነጥለው እንጂ በር ሳይኖርህ በርን አትገነጥልም። ትክክል። ንፋስ ይገባል፣ ዝናብ ይገባል፣ ምናምን ሴኪር አትሆንም። አሁን አንተ በር ሳይኖርህ ነው በርን ገንጥል እያልክ ያለው አይደለም። እሱ ትክክል ነገር አንተን ፕላን ቢ እሱ ነው እኔ አርጊው ማድረግ የምችለው ቴዲ። ኖ ኦኬ፣ ያንተ ኦኬ፣ ችግርን ሰምተናል። በር ሳይኖርህ የሚለው አናሎጂ አይሰራም ነው እኮ። ኦኬ፣ መንግስት ከኤርትራ መንግስት ከኢሳያስ አፈወርቂ የባሰ ነው ብለሃል። ያንተን የተሻለ ስርዓት የምትለውን ስብስብ ወይም ደግሞ ታጣቂ ቡድን የሚሆን ንገረን ነው። ኢሳያስ ይሻላል ነው ያለው። ቆይ በር የቤትህን በር ገንጥለህ ከመጣልህ በፊት በር ገዝተህ ወይም ደግሞ ተለዋጭ በር እንደምታዘጋጀው ሁሉ ያውም ደግሞ አስተማማኝ የሆነ በር ነው የምታመጣው፣ ቆንጆ የሆነ። አሁን የኢትዮጵያ መንግስት ገንጥለን እንጣል አንዴ ብሔሮች ሁሉ ይታጠቁ ብለሃል። ኦኬ፣ የኢትዮጵያ መንግስት ሲወገድ በቦታው የሚተካውን እቺ ለምትወዳት ሀገርህ የትኛው ነው? ያንተ ምርጡ ስብስብ የትኛው ነው? እሱ ነገር ነው እያልኩ። ኦኬ፣ እኔ ባይዘው ወይ ኢትዮጵያ ውስጥ እንዲመጣ የምፈልገው ፖለቲካል ሪፎርም ነው። ያ ደግሞ ሁሉንም ኢትዮጵያዊ ያማከለ ነው። እኔ ግድ አሁን ነገ ፋኖ ቢገባ ስለዚህ መንግስትን ከጣልክ በኋላ ነው ስለዛ ስለ ፖለቲካል ሪፎርም የምታወራው ማለት ነው። መንግስት ማሞደቅ አለ። ለምሳሌ ቴዲ ምን አለ መሰለህ፣ በ1983 ኢህአዴግ ወደ ስልጣን ሲመጣ እኮ ምንድነው የሽግግር መንግስት ነበር አይደለም እንዴ? ነበረ እኮ ኢህአዴግ አለ እኮ አብዮታዊ ዲሞክራሲያዊ ግንባር የሚባል እኮ አለ። ኖ አይ የሽግግር መንግስት ብለው አንተ ምን ይዘን ነው መንግስትን እንድንጥል የምትመክረን? የአንተ በእጅ ያለው ነገር ንገረን። አሁን ኢትዮጵያ ውስጥ ይኸውልህ ፋኖ የሚባል ትልቅ ኃይል ተፈጥሯል። አንድ ማለት ነው። ገብቶሃል? አንተ የምትቃወሙ ማለት አንተ ጠርጣሪ ያለበት። እኔ ፋኖን አልቃወም ቴዲ፣ ደጋግመህ ነው የምትለው። የክራሪቲ ችግር አለባቸው አልክ። ኖ ይኸውልህ አሁን እኔ ፋኖ የሚያመጣው ፖለቲካ ለውጥ ላይ ወይም የሚታገለት ዓላማ አንተ ራስህ የክላሪቲ ችግር አለበት እኔ ጥርጣሬ ያለብኝ አልረካውም የምትለውን ስብስብ እንዴት ነው ለኢትዮጵያ ሕዝብ እንደ አማራጭ መፍትሄ አድርገህ የምታመጣው? አንተ አላመንክበትም። ኦኬ ይኸውልህ እኔ የኢትዮጵያ ሕዝብ መፍትሄ የሚመጣው ለውጥ የሚመጣው ቴዲ በፋኖ የፖለቲካ አስተሳሰብ ብቻ አይደለም። ኦኬ ልነግርህ እኮ ነው። 4 ኪሎ ፋኖ ብቻውንም ገብቶ ለውጥ እንዲመጣ አልፈልግም። እኔ አሁን ከጠየቀኝ ፋኖ አንዱ የለውጥ ሞተር እንዲሆንና ኃይል እንዲሆን ነው የምፈልገው እንጂ ለብቻው ለውጥ እንዲመጣም አልፈልግም። ኢትዮጵያ ወደ ለውጥ መሄድ ካለብን ቴዲ ኢትዮጵያ መሄድ ያለባት ሁሉንም ያማከለ አሁን እንደምትለው ቴዲ ኢትዮጵያ ውስጥ ምንም አይነት የፖለቲካ ኃይል እንደሌለ ሁሉንም ያማከለ ጎርፍ ነው ዝም ብሎ የሚደምሩ ሀብትሽ ይሄኛው አንድ ቀን ትናገር ጥያቄ ታበዛ አይደለም ሀብትዬ ይሄኛው ስብስብ ብለን ንገረኝ እንዴ ሁሉንም ያማከለ ማለት ነው ማለት ስለማይመጡልህ እኮ ነው ሀብትሽ እኔ ገብቶኝ ቆይ ቴዲ አንዴ ልንገረው ይኸውልህ አንተ ፋኖ ስልጣን ያዝ መንግስት ታወረድክ ይኸውልህ አይመጡልህም ቤኒሻንጉል አይመጣም ሶማሌ አይመጣም ደቡቡ አይመጣም ዞር በል ይልሃል ምን ታደርገዋለህ ያለ ያታሰጠው አረቃ አንዴ ምን ታደርጋለህ
አንተ በእናትህ አድመጣኝ አፈርሰውን በእናትህ ፕሊዝ። ህዝቡ የምናወራው እንዲገባው ነው። ጓደኛሞች ነን እኮ እኛ እኮ እዚህ ጋር ስንፋጭ ተጣላን ማለት እኮ አይደለም። ግን ማን ምን እንደሚሆን እንደማመጥ እንጂ ጠላታሞች አይደለም፣ ፍሬንዳሞች ነን እኮ። ግን በሀገር ጉዳይ ነው እየተፋጨን ያለ ነው። ሀብትሽ ወለም ዘለም አትበል። ለመከራ ጊዜም ፋኖን መሸሸጊያ አታርግ። ወይ ፋኖስ ከነችግራቸው ሙሉ ለሙሉ አምነግባና አሁን እኮ የአማራ ልጆች እኮ ፋኖስ ሲገቡ እኮ ችግር እንደሌለበት እኮ ሳቁ ቀርቶ እኮ አይደለም። አዎ ፋኖ ያድናል ምናምን ብለው ከፋኖ ጋር ሲገቡ ችግር እያለ ከነችግሩ መሪዎቻችን ያሻግሩናል ከነገ ዛሬ ኢምፕሩቭ ያደርጋሉ በሚል ነው። አንተ ሜጀር የሆነ ነገር ነው የምታነሳባቸው። የክላሪቲ ችግር አለ፣ ያውም ከአንተ ጋር የሚጣረስ ነገር ያደርጋሉ ብለህ ይጠራጠርክ በመሪ ደረጃ። አንተ ለራስህ ታጋዩ ያልገባህን ነገር እንዴት ነው ለኢትዮጵያ ሕዝብ አማራጭ መፍትሄ አድርገህ የምታመጣው? ኦኬ ቴዲ፣ ይኸውልህ በአሊያንስ ጉዳይ ክላሪቲ የላቸውም ማለት የፖለቲካ ርዕዮተ ዓለማቸው ወይንም ሊያመጡት ይዘው የሚታገሉለትን የለውጥ ዓላማ ክላሪቲ የላቸውም ማለት አይደለም። አሁን አየህ ክሊርሊ ነገሮችን እያመጣጣን ያለ ነው። ፋኖ የሚታገለው ስርዓታዊ ለውጥ ኢትዮጵያ ውስጥ ስርዓታዊ ለውጥ እንዲመጣ ነው። እሱን ሀሳቡ ጥሩ ነው፣ እሱን እደግፋለሁ። አሊያንስ ይሄንን ለማድረግ ግን አሊያንስ ሲፈጥር ፋኖ ለምሳሌ ትናንትና ይህንን ስርዓት ካስቀመጡ ሰዎች ጋር አማራውን ሲያሳድዱ ከነበሩ ሰዎች ጋር ኢትዮጵያን በብሔር በዘር ፌዴራሊዝም እዚህ መከራ ውስጥ የከተቱ ሰዎች ጋር ሀሳባቸውን ሳይቀይሩ ፖለቲካ ርዕዮተ ዓለማቸውን ሳይቀይሩ ሳይሻሻሉ የምታደርገው ጥምረት ትክክል አይደለም ባይነኝ። እሱ ላይ ትኩረት ሰርታችሁ ስሩ ነው እያልኩ ያለሁት እንጂ የፋኖ ፖለቲካዊ ርዕዮተ ዓለም የፋኖ የለውጥ እሳቤ ትክክል አይደለም፣ እዛ ላይ የክላሪቲ ጥያቄ አለብኝ እያልኩ አይደለም። ቴዲ አንደርስታንድ አድርገኛል? አሁን ማውራው የፋኖ የለውጥ አስተሳሰቡ ላይ የሚሄድበትን ሊያመጣ ያለውን የሚታገለትን ዓላማው ላይ ጥያቄ የለኝም። አሊያንስ ላይ የሚደረገው ላይ ነው ጥያቄ አለ። አንድ ሁለተኛ፣ አንተ እንደ መፍትሄ ምን ትፈልጋለህ? አሁን መፍትሄው ምንድን ነው ስለምትል እኔ መፍትሄ ኢትዮጵያ ውስጥ ፋኖ ብቻውን መፍትሄ እንዲያመጣ አልፈልግም። ኢትዮጵያ የጋራችን። ስለዚህ በአላንሳቸው ጉዳይ ላይ ጥያቄ ካለ ነገር ተበላሽቷል ማለት ነው። ኖ አሊያንስ እኮ አንድ ነገር ነው ቴዲ። አሊያንስ አንተ ከማደግፈው አካል ጋር ፋኖች ይሰራሉ ብለህ ነው የምታምነው? እሱን አሁን በይፋ አልተናገሩም። አሁን እነዛ ምናምናለው ብለኛል እኮ ቅድም። እኔ ጭምጭምታ ሩመርስ አለ። አሁን ለምሳሌ የሚሰሩበት መንገድ አንዳንድ መረጃዎች አንተ ፖለቲከኛ የፋኖ ደጋፊ ነህ እንዴት ነው እንደ አልፎ ያይ ሰው ጭምጭምታ ምናምን ብለህ አለ ብለህ ታምናለህ? በመሪ ደረጃ አምናለሁ። አሁን እሱ ምን እንደሆነ ታውቃለህ? አሁን እዛ ላይ ቢኖር እንኳን ነው እኮ ማለት ሄደ ያ ቢኖር ማለት እኮ የፋኖ ትግል ትክክል አይደለም ማለት ማሳያ አይደለም ነው እያልኩ ያለሁት። በአሊያንስ ላይ ስህተት ቢኖራቸው የመስመር ልዩነት ቢኖርም በዚህ ፋኖ ይዞት የነሳውን የፖለቲካ ዓላማ ፋኖ ይዞት የተነሳውን የለውጥ ዓላማና የሚያደርገውን የነፃነት ትግል አልቀበልም ማለት አይደለም። ሁለቱን ነገሮች መለየት አለብን ነው ቴዲ እኔ እያልኩ ያለሁት። ገብቶሃል? ፋኖ ይዞት የተነሳውን አማራን ህዝብና ኢትዮጵያን ወደ ዲሞክራሲያዊ ሽግግር ከዚህ ከጭቆና ከብልጽግና ጭቆና የኢትዮጵያን ህዝብና የአማራን ህዝብ ለማውጣት የሚያደርገውን ትግል ሙሉ ለሙሉ ደግፋለሁ፣ አብሬው እታገላለሁ። ለምን መሰለ? ኢትዮጵያ ውስጥ የሰላማዊ ትግል ማድረግ አይቻልም። ዘመነ ካሴ መሪህ ነው መሪህ አይደለም? ዘመነ ካሴ መሪ ነው። ጥያቄ ያለኝ እሱ ላይ እንጂ መሪ አይደለም አላልኩ። መሪ ነው ዘመነ ካሴ። ይቀበለዋል? መሪ እስከሆነ ድረስ ይቀበለዋል። ለምን ደግሞ አልቀበለው? ጥያቄ ግን አለኝ እሱ ላይ። ምንድነው ጥያቄ? ጥያቄ ምንድነው? አሊያንስ ለመስራት የምታደርጉት ነገር ትክክል አይደለም፣ ግልጽ ነገር አምጣ ለህዝቡ እያልኩ እየጠየቅኩ ነው ያለው። እና መሪህ ላይ እንደዚህ አይነት ጥያቄ ያለ ሰውዬ እንዴት ነው ለኢትዮጵያ ህዝብ የምትመኘው? አሁን ይኸውልህ ቴዲ፣ አንተ ለራስህ ጥያቄ ያልተመለሰልህ ሰውዬ፣ አንተ ለራስህ በአይነ ቁራኛ ያልተመለሰልህ ጥያቄ ይዘህ በህቅ እንቅ ያለ ሰውዬ ሌሎች አማራ ፋኖችን እያልኩኝ ያለ አንተን ነው የምልህ። የክላሪቲ ችግር አለ እያልክ እንዴት ነው እኛን እንደ መሪ ይምጡ ብለህ የኢትዮጵያን ህዝብ ተቀበሉ የምትለው? ቴዲ እኔ አሁን ቅድምም የቺንም ፖይንት ልድገሙ። ዘመነ ካሴና ትግሉ ዘመነ ካሴ አንድ ግለሰብ ነው። ፋኖ ትልቅ እንትቲ ነው። ፋኖ ማለት ብዙ አመራሮች ያሉት ብዙ ሺህ ሰራዊት ያለው የትግል እንትን ነው ቡድን ነው አይደለም እንዴ? ዘመነ ካሴ እኮ በትክክሉ ፋኖን መምራት ካልቻለ ፋኖችም አይቶ እኮ የእሱ ዓላማ ስህተት ከሆነ
ዘመንንም ወደ ጥግ ማስያዝ ይችላሉ። ይሄ ትግል የህዝብ ትግል ነው። ባይዘው የዘመነ ትግል አይደለም። እኔ ዘመንም አምባገነን ሆኖ የእሱ ብቻ ሀሳብ እንዲንጸባረቅም አልፈልግም፣ እንደዛ እንዲሆንም አልፈልግም። ገብቶሃል አባባሌ? ስለዚህ አንተ የምትለኝን ዘመንን ጥያቄ ያለብህ እንዴት? እሺ ሌላው ዘመነ ዲሞክራት ነው? ዘመነ ዲሞክራሲያዊ መሪ ነው ብለህ ታስባለህ? ዘመነ አሁን ያለው የአርም ስትራግል እስከሆነ ድረስ እዛ ትግል ውስጥ ዲሞክራሲያዊ ነው የአርም ስትራግል እየተደረገ የዲሞክራሲ እንቅስቃሴ ላታይ ትችላል። ግን ቆይ ልነግር እኮ ነው። አሁን ዲሞክራሲያዊ ነው ብለህ ታስባለህ? ቆይ አይደለም አዳምጠኛ። ያንተ መሪ በዲሞክራሲያዊ መንገድ የተመረጠ ነው ብለህ ታምናለህ? ዘመነ በዲሞክራሲያዊ መንገድ የተመረጠ ነው? ተመርጦ ነው እኮ እየመራ ያለው። በዲሞክራሲያዊ መንገድ የተመረጠ መሪ ነው። አዎ እቀበለዋለሁ ብለህ ትናገር። በመሪ ደረጃ እንዴት ነው? በቃ ቃል ሙላት ኖሮ ኮራ ከብረር ብለህ ማትናገረው ለምንድን ነው? በዚህ ደረጃ ለምን ጥርጣሬ ራሱ አልገባኝም። አሁን ሌላ የፋኖ ደጋፊ ባስገባ የስ ኖ እያለ ሄዳል። አንተ ለምንድን ነው ጥርጣሬ የሞላ? እኔ አሁን ዘመነ የተመረጠበትን መንገድ እኮ አፋብኃን የሚባል ድርጅት ሲመስርተዋል አይደል? ፋኖች ናቸው የመረጡት። ፋኖቹ ከመረጡት መሪ አድርገው ከመረጡት ምን ችግር አለ? መቀበል አለ በግዴታ። እኔ የፖለቲካ ርዕዮተ ዓለሙ ላይ ነው ፎከስ የማደርገው። ዲሞክራሲያዊ ነው አልነበረም የሚለው እንግዲህ የመረጡት ሰዎች ናቸው የመረጡት። ዘመነን ነው የመረጡት። እስክንድር ነው የተመረጠው። በመጀመሪያው ጊዜ እስክንድር ነው የተመረጠው። እስክንድር ተጭበርብሮ ድምፁ ተነጥቆ ድምፁ የታፈነ ግለሰብ ነው ብለህ ታስባለህ? አታስብም? በአፋሕድ ውስጥ በነበረበት ያው ትክክል ነው። እስክንድር አሸንፎ ወጥቶ ዘመነ ካሴ ዘመቻ ድጋሚ ምርጫ እንዲደረግ ተደርጎ ዘመነ ተመረጠ። ኖ አይደለም። አፋሕድ የሚባለውን ድርጅት ሲመሰረት ዘመነ ካሴ ረግጦ ወጥ አልስማማም ብሎ ማለት ነው። የዘመነ ምርጫ ትቀበላለህ አትቀበልም? ዲሞክራሲያዊ ሂደት አላደረገም። እዛ ላይ በመሪ ምርጫ ዲሞክራሲያዊ ምርጫ ሂደት አላደረገም ብለህ የምታስበው ሰውዬ በዚች እንኳን በአመራር ደረጃ ዲሞክራሲ ልምምድ የለውም ብለህ የምታስብ ሰው ያንተ እንዴት ነው ለኢትዮጵያ ዲሞክራሲ ያመጣል ብለህ የምትናገረው? ጥሩ ጥያቄ ነው ቴዲ። ይህንን አሁን ሳታቋርጠኝ ልመልስልህ። እኔ አፈርሶ ወዳልጠየቅኩ ቦታ እንዳትሄድ አልሄድም። ለዚህ እኮ ነው በፋኖም ቢሆን አልኩ እኮ በፋኖም ቢሆን በአንድ ቡድን በፋኖ ብቻ ዲሞክራሲ መመስረት የለበትም። የኢትዮጵያ ዕጣ ፈንታ ፋኖ ወይም ዘመነ ካሴ ወይ እስክንድር ነጋ አንድ ግለሰብ አቅጣጫ ማሳየት የለባቸውም። የኢትዮጵያ የፖለቲካ ኃይሎች አንድ ጠረጴዛ ላይ ሆነው እኩል ድምፅ አዋጥተው ህዝብ አስተያየት ሰጥቶበት አሸናፊ ቡድን የህዝብን ድምፅ ሪፈረንደም ለምሳሌ ህዝብ ፋኖች ሪከርድ አድርጉት። ነገ እንዳይክዳችሁ እንዲህ ብለህ ነበር ትሉታላችሁ። እንዳይክዳችሁ ሪከርድ አድርጉት። እኔ እያልኩ ያለሁት አንድ ግለሰብ የኢትዮጵያ ችግር በዘመነ ካሴ ወይም በፋኖ ብቻ እንዲመለስ አልፈልግም። ኢ ዲሞክራሲያዊ ነው እንደዛ ከሆነ ቢኮዝ የአሸናፊዎች ፍትህ ነው የሚሆኑት። ቴዲ የአሸናፊዎች ፍትህ አብይን አመጣልን እኮ። የአሸናፊዎች ፍትህ ማንን አመጣልን? ወያኔን አመጣልንና 4 ኪሎ ገብተው የኢትዮጵያን ፍኖተ ካርታ በእኛ መንገድ ነው ብለው አሰመሩልን። አብይ መጣና ይሄ ነው መንገዳችሁ አለ። የአሸናፊዎች ፍትህ ነው። ኢትዮጵያ ውስጥ እኔ እንደምፈልገው ፋኖ የአማራን ህዝብ ወክሎ እየታገለ ነው። ትክክል ነው። የአማራን ኢንተረስት ያስከብራል። ትክክል ነው። አንድ ኃይል ነው እሱ ማለት ነው። ገብቷል? የአማራን ህዝብ ኢንተረስት የሚያስከብር የአማራን የፖለቲካ ፍላጎት ጠረጴዛ ላይ የሚያስቀምጥና ለኢትዮጵያ መፍትሄ ሊያመጣ የሚችል አንድ አካል ነው። ሌሎች የኢትዮጵያ ኃይሎችም ደግሞ ጠረጴዛ ላይ ተቀምጠው ኢትዮጵያን የሚያሻግር ሀሳብ እንዲወልዱ፣ ርዕዮተ ዓለም እንዲወልዱ፣ አዲስ ፖለቲካዊ ስርዓት እንዲወልዱ ነው መደረግ ያለበት። እኔ መፍትሄ የምለው እሱን ነው። አንድ ቡድን አይደለም። እንዲወልዱ ነው እያልክ ያለው። ገና አላረገዙም፣ ገና ሽልም አልተያዘም። ይሄው ገና እንዲወልዱ ነው እያሳሰብክ ያለው። ገና እርግዝናውም የለም። ሽልማ ተይዟል። ስለዚህ ሽል ተይዟል። እርግዝናውም አለ። እርግዝናው መጥቶ እኮ እየተዋጋን ነው። ለውጥ እርግዝና ማለት ምን ማለት? እዛው ሀገር ላይ እኮ መንግስት እኮ ላጠፋቸው ነው ብሎ 3 ጊዜ አስቸኳይ ጊዜ አዋጅ አውጆ ያላጠፋው ስርዓት አለ። የመንግስትን ሰራዊት እየነዳ በመንገድ ላይ የሚያሳይ የተደራጀ የታጠቀ ኃይል አለ። ያ እርግዝና ነው። ያ አድጎ እዚህ ባኬንድ ፎርስ ካደረግን በኋላ መጨረሻ ላይ ጽድት ያለ ፕሮፓጋንዳ ትሰራለህ። በቂ ደቂቃ ስላለው እግዚአብሔር ማርያም ሰጣለሁ። አሁን በአማራ ፋኖና በቲፒኤልኤፍ መካከል መሰረታዊ የሆነ ቤዚክ የፕሪንሲፕል መጣረስ አለ። ቲፒኤልኤፎች ፋኖችን ወራሪ ኃይሎች ይላሉ። ፋኖች
አጽመ ርስታችን ነው፣ መሬታችን ነው፣ የኛ ነው ይላሉ የወልቃይት ጠገዴን ጉዳይ። አሁን አንተ በምትለው ጉዳይ አድበስብሰ ሳይሆን ይሄ ነገር እንዴት ነው መታረቅ ያለበት? እስኪ ንገረን። ይሄን ነገር እንዴት ነው የምታስታርቀው? የቲፒኤልኤፍ እና የፋኖ የሚለው ነገር እኔ ቲፒኤልኤፍ ኦፍኮርስ የወልቃይትን ጉዳይ በራያ በኩል በተወሰነ ይዞታል። የወልቃይት ጥያቄ አለ፣ የአማራ የርስት ጥያቄ ከቲፒኤልኤፍ ጋር አለ። አሁን ከሱም አንጻር እና ከርዕዮተ ዓለም አንጻር ነው ጥያቄ ማለት ነው። ገብተዋል። ቲፒኤልኤፍ የአማራ ርስት የሆኑ መሬቶችን ወልቃይትን፣ ራያን ምናምን ትናንት በያዘበት መንገድ ማስቀጠል ይፈልጋል። ያ ደግሞ ተፈጥሯዊ ርስቱ የአማራ ሕዝብ ለዘላለም ሲያስተዳድረው የነበረው መሬት እንደሆነ የራሱ የቲፒኤልኤፍ ሰዎች የመሰከሩት ነገር ነው። አሁን እሱን ሳናስታርቅ፣ ለዚህ ነው አላያንስ መፈጠር የለበትም። አንተ ለጠየቀኝ ጥያቄ አላያንስ ከቲፒኤልኤፍ ጋር የሚደረገው የርስት ጥያቄያችንን እንዴት ፈተን ነው? የፖለቲካ ርዕዮተ ዓለማችንን እንዴት አይተን ነው? ትናንትና ሲከተሉት የነበረው ጸረ አማራና ጸረ ኢትዮጵያ ፖለቲካ ስርዓት ምን አድርጋችሁት ነው ብለን እኮ እየጠየቅን እሱን ነው። አየህ እኔ መሪዎቹን የምጠይቅ አልተፈታም። እሱ ገና መፈታት አለበት። ግን በዚህ አጋጣሚ የትግራይ ሰዎች የቲፒኤልኤፍ ሰዎች ከባለፈው ቢማሩ 1,600,000 ሰው ትግራዊ ያልቋል። በኢትዮጵያ ውስጥ የተጠላ ፖለቲካ አራምዳቸዋል። የአማራ ህዝብ ላይ ብዙ ግፍ ፈጽማቸዋል። ትግራይንም መከራ አሳይታችሁታል። ህዝቡ ከአንድ ቤት 3-4 ትግራዋይ ዋጋ የተከፈለበት ነው። የተከተላችሁት ፖሊሲ የፖለቲካ ርዕዮተ ዓለም ስህተት ስለሆነ ብቻ ነው እንጂ እኮ ትግራይ እኮ በኢህአዴግ ጊዜ በቲፒኤልኤፍ ጊዜ ራሱ 70,000 ሰው ገብረዋል፣ 80,000 ሰው ገብረዋል። ከደርግ ጋር ታግለው ማለት ነው። የነፃነት ትግል አድርገዋል። የነፃነት ትግሉ ምንድነው ግን ያመጣው? ትግራይንም ኢትዮጵያንም ነፃ አላወጣ። ለምን? ሄጂሞኒ ስለፈለጉ የብሔር ብሔረሰቦች ጭቆና አለ ብለው ታግለው የብሔር የበላይነት ስላመጡ ያንን አስተሳሰባቸውን ዛሬም ሳይቀይሩ ከዛ ስህተታቸው ዛሬም ሳይማሩ እንደገና ተመልሰን በ1983 የፈጠርነውን ኮአሊሽን ኢህአዴግ የሚባል እንደገና ከአማራ ፋኖ ጋር ይሁን ከሌሎች የፖለቲካ ኃይሎች ጋር ፈጥረን እንመጣለን የሚል እሳቤ ያላቸው የትግራይ ሰዎች እነ ደብረጽዮን ሌሎቹ፣ ይሄ ስህተት ነው። ትናንት ካላሰራ ብዙ ሺህ ትግራዮችን ዋጋ ካስከፈለ ኢትዮጵያን በዚህ በዘረኝነት እሳቤ ውስጥ ከከተተ ያንን እሳቤ መልሰ ዛሬ ይዘ ስትመጣ በቃ ካንተ በላይ እኔ ይሄ ምንድነው የተቸነከረ አይደለም። ይሄ የተቸነከረ ሐሳብ ነው። ተሞክሮ ስልጣን ይዘ ከስልጣን የወደክበትን ሐሳብ እንደገና አሻሽዬ ይዤው እመጣለሁ እያለ ነው ቲፒኤልኤፍ። እሱን እቃወማለሁ። ባይዘው ትክክል አይደለም። ይሄን ቀይሩ ነው የምለው። ግን ይኸውልህ እሳቤ ቴዲ የትግራይ ኃይሎች የወያኔ ኃይሎች ይሄን ቢያስቡ የነሱ ፍላጎት ነው። እኔ የምጠይቀው ማንን ነው? ለአማራ ጥቅም የቆመውን ኃይል እነዚህ ሰዎች እያሉ ያሉት እኮ ይኸው ወልቃይትንም እንፈልጋለን እያሉ ነው። ፖለቲካ ርዕዮተ ዓለማቸውን አልቀየሩም። ትናንትና ሲከተሉት የነበረው ፖሊሳቸው አልተቀየረም። እንዴት አብራችሁ ትሰራላችሁ ነው ጥያቄ። የአማራ የኛ ደግሞ ጥያቄ ምንድነው? ኢትዮጵያ ውስጥ ያለው የኤትኒክ ፌደራሊዝም ይቀየር። አማራ በመላው ሀገሪቱ ሰርቶ መኖር አልቻለም። በጠላትነት ቤቱ እየፈረሰ ነው። የሃይማኖት ተቋማቶቹ እየፈረሱ ነው፣ እየተገደለ ነው። ሌላውን ብሔር ብሔረሰብ ኢትዮጵያኑም እንደዛው እየተሰቃየ ነው፣ ሁሉም ኢትዮጵያዊ። ስለዚህ ይሄን ስርዓት መቀየር አለብን ብለን ነው እኛ ፋኖን የምንደግፈው ማለት ነው። ስለዚህ የፋኖን ጥያቄ የምንጠይቀው ምንድነው? እኛ የርዕዮተ ዓለምህን የትግል መስመርን አሳምረ አስተካክለ አላያንስ ባይዘው ግዴታ አይደለም አላያንስ። የአማራ ህዝብ 60 ሚሊዮን ህዝብ ነው። እንደው ካላገነንኩት አለስ የኢትዮጵያ 40 ሚሊዮን ህዝብ 40% ይሆናል ወይ 35% ይሆናል። ማጆሪቲ ነው ወይንም ደግሞ ተለቅ ያለ ቁጥር ያለው ህዝብ ነው። ገብቷል። በራሱ መታገል ይችላል። አላያንስ ግዴታ አያስፈልገውም። የህዝብ ሰፊ ህዝብ ነው። አይምሮን መጠቀም የሚችል መሪ ካለ የፋኖ መሪ ነው ማውራው ነው። በደንብ መጠቀም ከቻለ ያለው የትግል ኮንስቲትዩንሲ ትልቅ ነው፣ ሰፊ ነው። ይሄን ህዝብ ሞቢላይዝ አድርጎ ያለ ማንም እርዳታ ባይዘው ያለ ቲፒኤልኤፍ እርዳታ፣ ያለ ኦነግ እርዳታ፣ ያለ ማንም እርዳታ አማራ ራሱንም ኢትዮጵያንም ነፃ የሚያወጣበት አቅም አለ። ከዛ በኋላ ምን ማለት ነው? ከዛ በኋላ ኦኬ፣ በራስህ ታገልክ። አንተ እንደምትለው 4 ኪሎ ገባ። ከዛ ከቲፒኤልኤፍ ጋር ያለን ጉዳይ እንዴት ነው የምትፈታው? እኮ እሱ ነው የምልህ እኮ እኔ እያልኩ ያለሁት ተለጣፊ መሆን የለባቸውም። ራሳቸውን ችለው ሳትለጥፍ ታገልክ። እሺ ኦኬ፣ ራሳቸውን ችለው ያለውን አሁን እንኳን ነገርከኝ። በመሀል ያለውን መሰረታዊ የመርህ የመጣረስ ጉዳይ እንዴት ነው የምታስታርቀው?
ይኸውልህ የአማራ የፖለቲካ ኢንትረስት አለ አይደል? ፋኖ ይዞለት የሚታገለው ኢንትረስት አለ። ኢትዮጵያ ውስጥ እንዲመጣ የሚፈልገው ስርዓታዊ ለውጥ አለ። የፋኖ ኢንተረስቶች ምን መሰለህ? እኔ እስከማውቀው ድረስ የኢትዮጵያ ፖለቲካዊ ለውጥ ያስፈልጋል። አሁን ያለው የኤትኒክ ፌደራሊዝም መቀየር አለበት። አንድ የአማራ ህዝብ በኢትዮጵያ ውስጥ ሰርቶ እንዳይኖር በማንነቱ የሚጠቃበትን ይሄ ኤትኒክ ፌደራሊዝምን ማስወገድ አለብን። አማራ ታርጌት ተደርጎ ማስወገድሽ ካስወገድክ በኋላ ምንድን ነው የምታደርገው? አዲስ ሲስተም ለሁሉም የሚበጅ አዲስ ሲስተም። ምን አይነት ሲስተም? ይሄ ነገርኩ እኮ እሱ ሲስተም ምንድን ነው የሚሆነው? ጂኦግራፊያዊ የሆነ ሁሉ አቀፍ የሆነ ሁሉንም የፖለቲካ ኃይሎች ሁሉንም ኢትዮጵያኖች የሚያሳትፍ ፌዴራላዊ ሲስተም የፌዴራል ስርዓት ነው የሚሆነው። ባይዘው እኔ አሁን ኢትዮጵያ ውስጥ ሌሎች ብሔር ብሔረሰቦች ይህንን አንተ የምትለውን እንደሚቀበሉ ምን ያህል እርግጠኛ ነው? እኩልነትን አልቀበልም የሚል ኦሮሚያ የሚባል ክልል ወይም ሲዳማ የሚባል ክልል ወይም ትግራይ የሚባል ማለት አንድ አንተ ነህ። ፕሊስ በእናትህ ችግር የለውም። ሁለት ክልል ብቻ ነው እኮ አሁን ይሄ ነገር እኔ እኮ በጣም ጀነረስ ሆኜ ነው እንጂ እኮ የመንግስት ደጋፊዎች እኮ ብዙ አማራጭ አላችሁ እኮ። ፋና ላይ ታወራላችሁ፣ ኢቢኤስ ላይ ታወራላችሁ፣ ሬዲዮ ላይ ያለ አዲስ ዘመን ጋዜጣ ላይ መጻፍ ትችላላችሁ። አችንም ሰዓት አሁን ከተቃዋሚዎች ጋር የተሻማችሁ እኮ ነው። ይሄን እድል ለእነሱ እኮ አስጧቸው። አይ እኔ እንዲመልሰው ነው ለሱ ማለት ኦሮሚያና በጎን ሶማሊያ፣ አፋር ካልሆነ ክልል ላይ ብቻ ነው ብሔርተኝነት ያለው ማለት አንድ ቋንቋ ያለው እንጂ ሌሎች ክልሎች በሙሉ ሁሉም አንድ ላይ ነው ያሉት። ጊዜን ጠብቀው ችግር የለም። ኖ ለአንተ እኮ ነው የምነግርህ። ሁለት ሶስት ክልሎች ናቸው እኮ በብሔር የተደራጁት። ሌላው በሙሉ በብሔር አይደለም። ራሽ ድምፅ ጨመረ። አንተ ቆይ እንሰጣለን፣ ችግር የለውም። ከአዲስ ጋር እናወራና ቆጭስ የአንድ ሀገር ልጆች ነን እኛ። ወሳኝ ፈላጭ ቆራጭ ሆነን አይደለም እኛ ከምናወራው ወሬ የሆነ አስተማሪዎቻችን ቁጭ ብሎ እያደምጡ ነው። እኛ እዚህ ጋር ኤክስፐርት ሆነን ምናምን እኮ አይደለም። በቃ ቲክቶክ አገናኘን የመሰለንን በሀገራችን ጉዳይ የተከራከርን ነው። እኛ ያለው የመጨረሻ ውሳኔ ነው ማለት አይደለም። አሁን እኔ በሀብትሽ ውስጥ ሰዎች ብዙ ነገር የሚያያቸው ነገሮች ሊኖሩ ይችላሉ። በአንተ ነው ሰዎች ብዙ ነገር የሚያያቸው ነገሮች አሉ። በእኔ ውስጥም እንደዛ። ለዛ ነው አሁን ሀብትሽ አንተ እዚህ ጋር ብዥ ያለብህ ነገር አለ። አንተ ራስህ ቅድም ወዳ አንድን ነገር ከስር መሰረቱ አሁን ራዲካል የሆነ ቼንጅ መምጣት አለበት፣ ከስር መሰረት ፈንግለን መጣል አለብን ስንል አትሊስት እኛ 100% እንኳን ባይሆን እንደው ብዥታ የፈጠረብን ነገር ሊኖር አይገባም አይደል? ፕላን ቢያችን አገርን ስለምትወድ ነው የምትከራከረው። ለዚች ለምትወዳት ሀገር ህዝቧን እና ሀገሪቷን ወደ ከፍታ ይወስዳል ብለህ እንደ አማራጭ ሀሳብ የምትመርጠው በአንተ በታጋዩ ዙሪያ ላይ ራሱ በአንተ ላይ ራሱ ብዥታ ከፈጠረብህ እንዴት ነው ይህን ለህዝብ የምትመኘው? ነው መጀመሪያ ብዥ ያለብህን ነገር አጥራለን ነው። ከነዚህ መካከል ለምሳሌ ወደ ጂኦግራፊያዊ ፌዴራሊዝሙን በብሔር ስም የተዋቀሩ ክልሎችን ወደ ጂኦግራፊ እንቀይራለን። ወደ ደርግ ጊዜ ወደነበረው ሊሆን ይችላል ወይም በደርግ ጊዜም አይደለም። በደርግ ጊዜ ምስቲ ሲዳሞ ክፍለ ሀገር ምናምን፣ ባሌ፣ ሸዋ፣ ጎጃም እንደዚህ በጌ ምድር ምናምን አሉ። አዲስ ወደ ጂኦግራፊያዊ ስርዓት ነው የምንቀይረው። ለምሳሌ ለአገዛዝ ምቹ እንዲሆን ሰሜን ኢትዮጵያ፣ ደቡብ ኢትዮጵያ፣ ምዕራብ ኢትዮጵያ፣ ምስራቅ ኢትዮጵያ እንደዛ ነው የምንፈልገው ነው የምትለው። ይሄ ደግሞ ስታተስ ኮን አንደርስታንድ ማድረግ ያስፈልጋል። ዛሬ እናንተ እንደጠነከራችሁት ሌሎች ብሔሮችም ጠንክረዋል። በተወካዮች እናንተ ሚዲያውን አግኝታችሁ አወራችሁ ማለት ሌሎች አያወሩ ማለት አይደለም። ቁጭ ብሎ የሚታዘበ ሰው አለ። ከነሱ ጋር ምን ላይ ኮንሰንሰስ ላይ ደርሰ ነው እርግጠኛ ሆነ ብሔሮችን በብሔር ስም የተዋቀሩ ክልሎችን አፈርሰን ወደ ጂኦግራፊያዊ እናመጣለን ስትል ተነጋግረሃል። ከኦሮሚያ ፖለቲከኞች ጋር አውርተሃል። ከሲዳማ ፖለቲከኞች ጋር አውርተሃል። ከትግራይ ፖለቲከኞች ጋር ተስማምተሃል። ምን ይዘህ ነው ይህንን እናደርጋለን ስትል? ቴዲ አንድ ነገር ማወቅ ያለብን
አሁን ያለው አንተም ራሱ ደጋግመህ የምትለው ነው ምን ይዘህ ነው የሚለው እና የትግራይ ብሔርተኞች፣ የኦሮሞ ብሔርተኞች፣ የሲዳማ ብሔርተኞች፣ ሌሎች ኢትዮጵያ ብሔርተኞች ይሄንን የጭቆና ስርዓት እናስቀጥላለን ስለሚሉ ይቀጥል የሚል ክርክር ካልሆነ በስተቀረ ኢትዮጵያ ውስጥ ያለው እኔም አንተም የምንስማማበት አሁን የኤትኒክ ፌደራሊዝም አሁን ያለው አግላይ ነው። ዱ ዩ አግሪ ዊዝ ዳት? አንተ ነው ቴክ አሁን ያለው አንተ ነው ፖለቲከኛው ነገር አንተ ፖለቲከኛው እኔ አግላይ ነው ብዬ ነው የማስበው። አንተ ግን ደጋግመህ ስትናገር ስለሰማሁ አሁን ያለው የኢትዮጵያ ፌደራሊዝም ኤትኒክ ፌደራሊዝም አግላይ እንደሆነ ታውቃለህ። ምንም የሚደግፈውም አይደለም ሲጀምር፣ ግን አግላይ ነው የማደግፈው አግላይ ስለሆነ አግላይ ነው ሴንስ። ለምሳሌ አግላይ ስትለኝ አወቃቀሩ ነው የምትለው። ለምሳሌ ኦሮሚያ ክልል የሚባለውን ፎር ኢንስተንስ እንውሰደው። ኦሮሚያ ሰፊ ነው አይደለ? እዛ ውስጥ ሌሎች ብሔር ብሔረሰቦች አሉ። 5 6 ሚሊዮን 10 ሚሊዮን የሚሆኑ ብሔረሰቦች አሉ። እነዛ ሰዎች ፖለቲካ ውክልና የላቸው፣ ራሳቸውን ማስተዳደር አይችሉም። ገብቶኛል። አሁን እሱን ለማለት ከሆነ የፈለግከው ወደ እንትኑ ብራንች አውት እያደረግን ወደ ሌላ እንዳንሄድ መጀመሪያ ይሄን መልስልኝ፣ የጠየኩህን መልስልኝና ወደዚህ እንመጣለን። አሁን መጀመሪያ ክልሎችን በብሔር ስም የተዋቀሩ ክልሎችን ወደ ጂኦግራፊ አንቲ እኔ አፈርሶን እባክህ አንቲ የቆይ ጨርስና ቆይ የማጠቃለያ ሀሳብ ሰተህ ትሄዳለህ። ምንድን ነው እርግጠኛ ያደረገህ ወደ ጂኦግራፊያዊ ስርዓት እንቀይራለን ስትል አሁን አብይ የገባበት ቅርቃር ውስጥ ትገባለህ። አብይ ላይ ዱላ ለማሳረፍ በጣም የልብ ልብ የተሰማ ሰውዬ ስታተስኮን አንደርስታንድ አላደረግም። ዛሬ ብሔሮች ልክ እንዳንተ ጥርስ አውጥተዋል፣ ጡንቻ አውጥተዋል። እነሱን ሳታገባባ ገና ምናልባትም 4 ኪሎ ስገባ 76ቱን ብሔር ብሔረሰቦች ወደ ክልልነት እንደራጃለን የሚል ጥያቄ ላይ መጥሉ ይችላሉ። ኦኬ አንተ እንደውም እያልክ ያለው በብሔር ስም የተዋቀሩ ክልሎችን አጥፍተን ወደ አቅጣጫ ወደ ጂኦግራፊያዊ አወቃቀር ወደዛ ፕሮቪንስ እንቀይራለን ነው የምትለው። ይህን ለማድረግ ደግሞ ኦፒኒየን ሊደሮቻቸውን ፖለቲካ ፓርቲ ካላቸው ፖለቲካ ፓርቲዎቻቸውን ማናገር አለብን። ምን ይዘህ ነው ይህን በእርግጠኝነት አደርጋለሁ ስትል ምን ይዘህ ነው? አሁን ይኸውልህ ለዚህ ነው ኢትዮጵያ በአንድ ቡድን የአሸናፊ ፖለቲካ ያስፈልጋትም የምልህ እኮ ለዚህ ነው። አሁን ያልከው ምን ይዘህ ነው ወይንም ደግሞ ሌሎቹን አግልለን ሌሎቹን ሳታማክር ጥያቄው አይደለ? እኔ እኮ አማክራለሁ አልኩ እኮ። ፋኖ ራሱ ቢያሸንፍ የሚፈልገውን ይሄ የኤትኒክ ፌደራሊዝም እሱ እንዳቋም እንደ ፋኖ ማለት ነው ይሄ ነው ያገዳደለን፣ ይሄ ነው ኢትዮጵያን እዚህ ያደረሳት ብሎ የሚያምነው ፋኖ ራሱ ሌሎች ይሄ ኤትኒክ ፌደራሊዝም አይፈርስም የሚሉ ኃይሎችን ጭምር አንድ ላይ በጠረጴዛ ዙሪያ ቁጭ ብሎ የፖለቲካ ባርጌኒንግ አድርጎ ውይይት አድርጎ የኢትዮጵያ ሕዝብ ሪፈረንደም አድርጎ ባይዘው የኢትዮጵያ ሕዝብ ይሄ ኤትኒክ ፌደራሊዝም ይቀጥል አይቀጥል ድምፅ ሰጥቶ ገብቷል። አባባል አንተ የምትለው ፖለቲካ ፓርቲዎች አይደለም ሕዝቡ ይሄ ፌደራሊዝም ይቀጥል አይቀጥል እውነተኛ ሪፈረንደም አድርጎ ስርዓቱ መቀጠል ካለበት ይቀጥላል። ዲሞክራሲ ማለት እሱ ይኖረሚን ቴሪ የኢትዮጵያ ሕዝብ በዚህ ላይ ምን አይነት ፖለቲካዊ ስርዓት እንከተል፣ ይሄ ኤትኒክ ፌደራሊዝም እናስቀጥለው አናስቀጥለው፣ የኦሮሞ ህዝብ ይመርጣል፣ የአማራ ህዝብ ይመርጣል፣ ሁሉም ብሔር ብሔረሰቦች ይመርጣል። ሁሉም የሆነው አንተ 4 ኪሎ ከገባ በኋላ ነው። ይህንን ስርዓት ገርስ በዛ ላይ አይሆንማ። ጠቀሬን ጉዳይ እንዴት ነው የምትፈተው? በእያንዳንዱ በእያንዳንዱ ህዝቡ በሚያነሳል ቶፒክ ሪፈረንደም ነው የምታዘጋጀው ማለት ነው። አሁን አንድ ሀገራዊ ስርዓታዊ መንግስት የምንከተለው ፖለቲካዊ ሲስተም ምን ይሁን ትልቅ ጥያቄ ነው አይደለም እንዴ? ኦኬ ይሄ የኢትዮጵያ መሰረታዊ ጥያቄ ነው። እሱን እኮ ህዝቡ አይደለም የሚነግርህ፣ አንተ ፖለቲከኛው ነው እኮ መንደፍ ያለብህ አይደል? እኔማ ፖለቲካ አሁን ቀደም ወንድማችን ህዝቡን ሪፈረንደም አዘጋጅተህ ምን አይነት የኢኮኖሚ ስርዓት እንከተል፣ ምን አይነት ፎርምስ ኦፍ ገቨርንመንት፣ ምን አይነት ሲስተም ኦፍ ገቨርንመንት እንከተል ብለህ ሪፈረንደም ታዘጋጅ ነው እንዴ? አይደለም። ባይ ዘ ወይ ዲሞክራሲ ማለት ይሄ ነው። የኢኮኖሚ ሲስተም የኢኮኖሚ ፖሊሲ የተመረጠ መንግስት የሚያራምደው ነው። ለህዝብ ይጠቅማል ብሎ ምረጡኝ። አንድ ምርጫ ስርዓት ውስጥ ስንገባ አንድ ቆይ ቴዲ ልናገር፣ አንድ የፖለቲካ ፓርቲ ለምሳሌ አሁን ያሉት ሲወዳደሩ ይሄ ነው የፖለቲካ እንትኔ ርዕዮተ ዓለም ይሄ ነው፣ ፖሊሲዎቼ እንደዚህ ናቸው፣ ኢኮኖሚ ሲስተም የኢኮኖሚ ምርጫ ይሄ ነው ብሎ ለህዝብ ምረጡኝ ቅስቀሳ የሚያደርግበት ነው ፖሊሲዎች። እሱን አይደለም ማወራው። ይሄ ሀገር የምትመራበት ዛሬ
ሲቪል ዋር ገብተን 600 ሺህ 1 ሚሊዮን ኢትዮጵያ ያለቀበትን የፖለቲካል ሲስተም ፍኖተ ካርታ ግን ህዝብ መምረጥ አለበት ነው። የፖለቲካ ሲስተም ማለት ነው የፖለቲካ ስርዓት ነው። አሁን የምንከተለው አሁን ያለነው ኤትኒክ ፌደራሊዝም ነው። ፖለቲካ እሱን ይቀየር አይቀየር ብዙ ኃይሎች ይቀየር የሚሉዋል። አንተ ቀደም እንዳልከው ደግሞ ሌሎች ኃይሎች ይሄ መቀጠል አለበት የሚሉ እንዴት እነሱን ሳታስገባ ነው አይደል? የጠየቀኝ ጥያቄ እነሱም ቆይ ልነግር ነው። እነሱን ሳታስገባ ፈርጥመው ባሉበት ሁኔታ የኤትኒክ ፌደራሊዝም የሚያራምዱ ይሄንን ኤትኒክ ፌደራሊዝም እንዲቀጥል እየፈለጉ አንተ እንዴት ነው የምትቀይረው ነው መሰረታዊ ጥያቄ። እኔ የምለው ደግሞ በእኔ እምነት በሀብታሙ በሻ እምነት እና እኔን በሚመስሉ ኢትዮጵያኖች እምነት ይሄ ፌዴራሊዝም የጭቆና ነው። አሁን አንተ የምትነግረን የሀብታሙ በሻን እምነት ነው የፋኖን እምነት ነው? አዳምጠኝ ቴዲ፣ እኔን የሚመስሉ የኔን አይነት የፖለቲካል ቬ ያላቸው ሰዎች በግለሰብ ደረጃም ጭምር ነው የምነግርህ ቴዲ፣ ከዛ ፋኖችም ጭምር ብዙ ኢትዮጵያኖች ብዙ ባይዘው ልንገርህ እየነገርኩ እኮ ነው ቴዲ። አሁን ዲስቶርት ባታደርግና ሀሳቤን ፍሎ ባደረገው ደስ ይለኛል። እኔ እያልኩ ያለሁት ይሄ እኔ የምከተለው ኢትዮጵያ ውስጥ ይሄ ለምሳሌ ቴዲ አፍሮ ይሄ ፖለቲካ ሲስተም ነው እያጋደለን ብሎ በዘፈኖቹ ይናገራል። አዲስ አበባ ያሉ ሰዎች በአብዛኛው ይሄንን የዘር ፖለቲካ ይቃወማሉ። ኢትዮጵያ ውስጥ አንተ ደጋግመ ይሄን የዘር ፖለቲካ ስትቃወም ነው ዛሬ ለምን አዲስ እንደሆነ ባላቅም ቴዲ፣ ደጋግመ ከዚህ የዘር ፖለቲካ የምትከተሉ እያልክ ስትራገም ነው ማቀው። ይሄንን አንተም እየተከተልክ እኔ ለምን እንደምጠይቀኝ ራሱ አይገባኝ። ስለዚህ ይሄንን የዘር ፖለቲካ ቴዲ አንተም ትቃወመዋለህ፣ እኔም እቃወመዋለሁ። ብዙ የአዲስ አበባ ልጆች ይቃወሙታል፣ ብዙ የአማራ ልጆች ይቃወሙታል፣ ብዙ የኦሮሞ ልጆች ይቃወሙታል፣ ብዙ የደቡብ ልጆች ይቃወሙታል። ስለዚህ እኛ የምንቃወመው የኤትኒክ ሲስተም ይቀየር አይቀየር ሪፈረንደም እናደርግ። ኦኬ አሁን አንተ የምትለው ትግል የት ነው ያለው? አሁን ያለው ትግል አንድ መሳሪያ ያዘው መሳሪያ ያዘው ፋኖ እየታገለ ነው። አንድ በሐሳብ እኛ እየታገልን ነው፣ ጥያቄያችን እያነሳን ነው፣ በዲስኮርስ ደረጃ ማለት ነው። ገባ? እኛ የምንለው ትግል የኢትዮጵያኖች ጥያቄ ነው። ባይዘው የብዙ ኢትዮጵያኖች ጥያቄ ነው። ይህን ጥያቄ አንደርማይን ማድረግ አይቻልም። መፍትሄውን ባይዘው ቴዲ ልንገርህ፣ ኢትዮጵያ ውስጥ እርስ በርስ ጦርነት ያደረግንበት ምክንያት ይህን ጥያቄ አንደርማይን ለማድረግ ስለተኬደ ብቻ። ለምሳሌ አንተ የጠየቀውን ጥያቄ በጣም ዲስቶር ስላደረከኝ ነው እንጂ ቴዲ ፍሎ ባለው መንገድ ልገልጽልህ ነበር። ከዚህ በኋላ እስከ የመጨረሻ ዙራችን ነው። ከዚህ በኋላ ምንም አይነት ጥያቄ አልጠይቅህም። ስንት ደቂቃ ይበቃል? እኔ አንተ ደስ ያለን አንተ ደስ ያለን ለምክንያት እንዳታመች አድርጌ ነው የምተወው። በኋላ ቴዲ ዲስትራክት አድርጎኛል ምናምን እንዳትል። ስንት ደቂቃ ልስጥህ? እኔ ደስ ያለን ቴዲ 10 ደቂቃ ስጠኝ፣ ችግር የለውም። እኔ ሀሳቤን ልግለጽ፣ ችግር የለውም ቴዲ። 5 ማለት ነው። ከዛ በኋላ ለእኔ ለሪፍሌክሽን ትሰጠኛለህ? ይሰጥሃል፣ ችግር የለውም። አንተ 10 ደቂቃ እኮ ቻይኖች እኮ መኪና ከስክራች የሚሰሩበት እኮ ነው። እኛ ወሬ የምናወራበት ትልቅ ነው። አይ እሱማ ቻይናዎች መንገድ ሰርተው ምን ታወራበታለህ? እንዳለ እኮ ጨርሰዋል። ትልቅ መንገድ እዛ ላይ ለመድረስ ነው የምንታገለው። 7 ደቂቃ። እሺ ቴንክ ዩ ቴዲ። እኔ ይኸውልህ ምን መሰለህ እያልኩ ያሉት አሁን አንተ መሰረታዊ ጥያቄ ኢትዮጵያ ውስጥ የብሔር አስተሳሰብ ገንግኖ ባለበት ሁኔታ ሌሎች አርም ታጥቀው ይሄ ስርዓት መነካት የለበትም በሚሉበት ሁኔታ እንዴትም ነው የምታፈርሰው ነው የምትለኝ። እኔ ደግሞ ምለው ምንድን ነው እኔ ብቻዬን ላፈርሰው አልፈልግም። ኢ ዲሞክራሲያዊ ነው። እኔ ብቻዬን ባፈርሰውና የአሸናፊዎች ጀስትስ ካመጣው የአሸናፊዎች ህገ መንግስት ካመጣው የትናንቱን ስርዓትን የደገም ነው እያልኩ ነው። ስለዚህ ነው እኔ የምፈልገው ምንድነው ፋኖ ይሄን ዓላማ ይዞ ጠረጴዛ ላይ ይቀመጥ። ሌሎቹ ኦላ የምትላቸው ቲፒኤልኤፍ የምትላቸው እነዚህ ጄኖሳይድ ከፈጸሙት ውጪ ትራንዚሽናል ጀስቲስም ደሴም ታይም ጎን ለጎን ይካሄዳል ማለት ነው። ኢትዮጵያ ፖለቲካል ሪፎርም ታደርጋለች። ጠረጴዛ ላይ ቁጭ ብለን ትራንዚሽናል ጀስቲስ ይደረጋል፣ ደግሞ ሪፎርም ይደረጋል። ምን አይነት ፖለቲካ ሪፎርም ይደረጋል ማለት ነው? ስርዓታዊ ለውጥ ለማድረግ ቁጭ ብለን የሽግግር መንግስት እናደርጋለን። በሽግግር መንግስት ወቅት ጊዜ ቴዲ የሁሉም የኢትዮጵያ ፖለቲካ ኃይሎች አንድ ጠረጴዛ ላይ ቁጭ ብለው ፖለቲካ ርዕዮተ ዓለማቸውን ያስቀምጣሉ፣ ለህዝቡ ያላቸውን አማራጭ ያስቀምጣሉ። ያንን የኢትዮጵያ ህዝብ ሪፈረንደም የሚያስፈልገው ጥያቄ አንዱ ትልቁ የሚመስለኝ እኔ ኢትዮጵያ በኤትኒክ ፌዴራሊዝም ትቀጥል አትቀጥል የሚለው የሆነ እሱን ኢትዮጵያ ህዝብ ሪፈረንደም ቢኮዝ የዲሞክራሲ መጨረሻው ህዝብ ነው ቮት የሚያደርግበት። ህዝቡ ቮት እንዲያደርግ ይደረግና አንተ እንደምትለው ህዝቡ የኢትዮጵያ ህዝብ ዘረኝነት ይቀጥል ካለ ይቀጥላል። የኢትዮጵያ ህዝብ ኖ ይሄ እርስ በርስ አገዳድሎናል፣ ይሄ ስርዓት ይቀየርልኝ ካለ ይቀየራል። ዲሞክራሲ ማለት ይሄ ነው። እኔ የምታገለው ይሄ እንዲመጣ ነው። የኢትዮጵያ ህዝብ ጠረጴዛ ላይ ቁጭ ብለው በወኪሎቹ መካከል በሚታገሉለት በሚያምናቸው መሳሪያ ባነሱ
ባላነሱ ቆዮሽ መሳሪያ ባላነሱ የፖለቲካ ኃይሎች ጠረጴዛ ላይ ቁጭ ብሎ የፖለቲካ ሽግግር እንዲኖር የትራንዚሽናል ጀስቲስ እንዲኖር ትራንዚሽናል ጀስቲስ እንዲኖር የሽግግር መንግስት እንዲኖር የኢትዮጵያ ህዝብ በአጠቃላይ የፖለቲካ ፍላጎቶቹ ጥያቄዎቹ በሽግግር መንግስት ወቅት እንዲመለሱ ሪፈረንደም የሚያስፈልጋቸውን በሪፈረንደም ወደ ምርጫ ፖለቲካ ስርዓት እንድንገባ የሚያደርጉ ትክክለኛ የሽግግር መንግስት መመስረት አለበት። ኢትዮጵያዊ መፍትሄው እሱ ብቻ ነው። የአማራ ፋኖ እየታገለ ያለው ለዚህ ነው። ሌሎች ኃይሎች የሚታገሉ ካሉ ለዚህ ይታገሉ። እኔም የምታገለው ለዚህ ነው። ባይዘው እኔ በሐሳብ ነው የምታገለው። በሐሳብ የምታገለው ኢትዮጵያ ውስጥ ሪፈረንደም እንዲመጣ ነው። ሪፈረንደሙ ምንድነው? ኢትዮጵያ ከዚህ የጭቆና ስርዓት እንዴት ትውጣ የሚል ህዝብ ውይይት ያደርጋል። ፖለቲካ ፓርቲዎች ቁጭ ብለው ፍኖተ ካርታ ያቀርባሉ። ሪፈረንደም ይደረግበታል። ህዝብ የመረጠው ሐሳብ አሸናፊ ሆኖ የኢትዮጵያ የሽግግር መንግስት ይመሰረታል ማለት ነው። የሽግግር መንግስቱ የሚያስፈጽመው ምንድነው? ያ ቮት የተደረገበትን ያ ሪፈረንደም የተደረገበትን ሐሳብ እንዲተገበር ያ የሽግግር መንግስቱ ያስፈጽማል ማለት ነው። ያ ወደ ዲሞክራሲ ሄድን ማለት ነው። ይሄንን ገብቷል አባሪ። ወደ ዲሞክራሲ የምንሄደው በዚህ መንገድ ብቻ ነው እንጂ አብይ እንደመጣው አሻግሩኝ ብላችኋል። እኔ መደመር የሚባል የማሻግርባት እንትን አለኝ፣ ርዕዮተ ዓለም አለኝ። ይሄንን መደመር ተከተሉ። መደመር ደግሞ ምንድነው ሲባል ብልጽግና ነው። ብልጽግና ምንድነው ደግሞ ሲባል ይሄ ነው ብሎ በራሱ መንገድ ህዝቡን አሁን የገባንበት የአንድ ግለሰብና የአንድ ፓርቲ እሳቤ የሚሆንበት መንገድ እንዲቆም ይደረጋል ማለት ነው። ገብቷል። ስለዚህ መሆን ያለበት መፍትሄው ቴዲ የሽግግር መንግስት እንድናደርግ በመሳሪያ ማሸነፍን አላሸነፍም። ቴዲ ፋኖም መጣ፣ ሌላው ሰው መጣ። ኢትዮጵያ ከዚህ የፖለቲካ መስቀልቅል ውስጥ እንድትወጣ ከተፈለገ እውነተኛ የሽግግር መንግስት ሂደት የሽግግር ጊዜ የፖለቲካ የሽግግር ጊዜ መደረግ አለበት። ያ እንዲሆን ነው መስራት ያለብኝ ማለት ነው። ስለዚህ ፋኖን የምደግፈው ምንድነው? የአሸናፊዎች ፍትህ እንዲያመጣ አይደለም ቴዲ። ፋኖም ይሁን ሌሎቹ የአሸናፊዎች ፍትህ ከማምጣት ይልቅ ጠረጴዛ ላይ ከሌሎች የፖለቲካ ኃይሎች ጋር ቁጭ ብለው ለኢትዮጵያ የሚያዋጣውን የፖለቲካል ሲስተም አዋልደው ተመካክረው ፖለቲካል ባርጌን አድርገው እሱን ማምጣት ከቻሉ ማምጣት። ያልተስማሙበትን ነገር ለምሳሌ ሀገረ መንግስቱን በተመለከተ ስርዓታዊ መንግስቱን በተመለከተ ያልተስማሙበትን ነገር በሪፈረንደም በህዝብ ድምፅ አስወስነው ኢትዮጵያን ወደ ስር ነቀል የፖለቲካ ሽግግር እንዲወስዷት ማድረግ አለብን። መፍትሄው እሱ ብቻ ነው። ይሄን እላለሁ። አመሰግናለሁ። ይሄን ልበልና ወደ አንተ እሄዳለሁ። በመጀመሪያ ብሔርተኝነትን የፈጠርነው እኛ የከተማ ብልጣብልጥ ፖለቲከኞች ነን። ያ ሌባ አታላይ፣ ለምሳሌ አሁን አንተ አዲስ አበባ ልጅ ነህ፣ የከተማ ልጅ ነህ። እርር ብለህ አማራ ትላለህ። ገጠር ያለው አማራ እንዳንተ አወራም፣ እንዳንተ ብሔርተኛ አይሆንም እኮ። በጃንሆይ ጊዜ ዋለልኝ መኮንን ከወይዘሮ ስህን ትምህርት ቤት የወጣው እግዚአብሔር ያሳይ። ኢትዮጵያ ውስጥ ስንት ብሔሮች እንኳን እንዳሉ ማያውቅ ልጅ ኢትዮጵያ የብሔር ብሔረሰቦች እስር ቤት ናት ተብሎ ጻፈ። ይሄ ልጅ ከደሴ ወጥቶ ጅማ አብራ ጎዳና ትራክተር ምናምን ይሰራ ነበር። 20 ብሔር ብሔረሰቦች አሉ ብሎ ነው የሚያስበው። ስንት ብሔር ብሔረሰቦች እንኳን እንዳሉ አያውቅም። ከዛ ደርግ ላይ እነዚህ የከተማ ትግል የከበዳቸው ብልጣብልጥ ፖለቲከኞች ታግለው ለማታገል እንዲመቻቸው የእያንዳንዱን የገበሬ ቤት እያንኳኩ ተጨቁናል አሉት። ስለመጨቆኑ ለገበሬ የተናገርነው እኛ ነን። ገበሬው እነዚህ የከተማ ብልጣብልጥ ፖለቲከኞች እስኪሄዱ ድረስ ተጋብቶ ይኖራል። አንድም ቀን እንደዛ አውርቶ አያውቅም። አማራም ያገባው አማራ ሲያገባ በፍቅር ሲኖር መርዞቹ እኛ ነን። አሲዳሞች ማለት ነው። በደንብ ልንገር፣ ሰው ቤት እያንኳኳን ተጨቁናል ነፃው ላውጣህ የምንል አይን አውጣዎች ነን እኛ። ውሸቴን ነው። ውሸቴን ከሆነ እስኪ ወደ ገጠሩ ማህበረሰብ ሄድና የገጠሩን ማህበረሰብ 85% ኢትዮጵያ ህዝብ ገበሬ ነው አይደለ? ገበሬው የሚጠይቅህ ምንድን ነው? አንተ የምታወራው ምንድን ነው? የበከልናቸው እኛ ነን።
እኛ የከተማ ትግል ማለት የብልጣብልጦች ትግል ሳይሆን የከተማ ትግል ማድረግ የነበረብን አዲስ ይሁን ማድረግ የነበረብን ፖለቲካ በሀሳብ ላይ የተመሰረተ ነው። ፖለቲካ ስለ ውጭ ጉዳይ ፖሊሲ፣ ቆይ ስለ ኢኮኖሚ ፖሊሲ አንዴ ልጨርስ። ቆይ ስለኔ እያወራ ስለሆነ ነው ስለ አንተ አይደለም። ቆይ አንተ ምን በደርግ አንተ ነህ ብለኛል። የከተማ ይሄ ልጅ ለምን ሆነ እንደምሰማችሁ ማሰሙኝ አንተን እኮ ማለት አይደለም። በደርግ ጊዜ የከተማ ትግል መታገል የከበዳቸው ብልጣብልጥ ፖለቲከኞች አንተ ነበርክ እንዴ? በቃ የከተማ ልጆች ሆኖ ብልጣብልጦች እስኪ በሪፈር አድርጋቸው። እሺ በደንብ ስሙ። ጃንሆይ ከወደቁ በኋላ ደርግ የፖለቲካ ምህዳሩን ስላጠበበ እነዚህ ከአልጄሪያ ከውጭ ሀገር ተሰደው የመጡ እነ ያፓ እነ መኢሶን ኢሰፓ የገዢ ፓርቲ ነው፣ ወዝሊግ የጫት መኢሶን የሚባሉ ፓርቲዎች እንዴት ወደ ብሔር ፖለቲካ ገባችሁ ሲባል ደርግ እኮ መሬት ላራሹ አትሊስት መልሷል፣ የመሬት ጥያቄ መልሷል። እንዴት ገባችሁ ሲባል ከዚህ ከሚመልሱት ምላሻቸው ይጀምራል። ሁሉም ነገር በአግባቡ አልመለሰም የብሔሮችን ጥያቄ ብለው ወደ ገጠር ገባን ይለዋል። ከከተማ ወደ ገጠር ለምንድን ነው ወደ ገጠር የገባችሁ ሲባል ደርግ ከተማ ላይ ታግለን ለመታገል እንዲያመቸን ወይም ደግሞ የፖለቲካ ምህዳሩን ስላጠበበብን አማራጭ ስለሌለን ደርግን ለመጣል ከገጠር ወደ ከተማ እንምጣ ብለው እኮ ነው የሄዱት። በሌላ አባባል መርዛቸውን ይዘው ወደ ሰላማዊ ኢንቫይሮንመንት ሄደው የሌለ ችግር ትርክት ፈጥረው ከዛ ከገጠር ወደ ከተማ ነው የመጡት። አሁን እኛ የነሱ ተቀጥያ ነን። አንተ አሁን እርር ድብን ብለህ የምታወራው እኔም አንተም የነዛ ርዝራዦች ነን ማለት ልጆች ነን የምትላቸው ሰዎች በሙሉ የከተማ ልጆች አይደሉም። ኦይ ጽንሰ ሀሳቡን እየነገርኩ ያለሁት የገበሬው ጥያቄ አንተ የምትለው አይደለም። የገበሬው ችግር መንገድ ስራልኝ፣ መብራት አስገባልኝ፣ ትምህርት ቤት ስራልኝ፣ ማዳበሪያ ያቀርብልኝ፣ ያመረትኩትን ምርቴን እንድሸጥ ተጨማሪ ቋንቋ ካለ አስተምረኝ፣ ሆስፒታል ገንባልኝ፣ ውሃ አስገባልኝ ነው። እኛ ኬት አባታችን ያመጣነው መርዝ ነው። ከከተማ ይዘን ወደ ገጠር እኮ የፈለስነው ሀሳብ እኮ ነው። አስቂኙ ነገር ከመሀል ከተማ ተሰደ ሄደ ከገበሬው በላይ ገበሬ ሆን መስለ ከብሔርተኛው በላይ ወይም ደግሞ ትክክለኛ እኮ ብሔሩ ተወላጅ እኮ ሰው አቃፊ ነው፣ ሰው ወዳጅ ነው፣ ያለውን ተካፍሎ የሚበላ ነው። በደንብ ስማ እስኪ። ኦሮሞ ገጠር ውስጥ ሂድ፣ አማራ ገበሬዎች ጋር ሂድ፣ ትግራይ እናትና አባቶቻችን ጋር ገጠር ውስጥ ሂድ። እኛ የከተማ ልጆች የምናጦዘውን ነገር ያውቁታል። መሪያቸው ማን እንደሆነ አያውቁም። እነዚህ ነፃ እናውጣቸው የምትላቸው ሰዎች መሪያቸው ማን እንደሆነ አያውቁም። እነሱ የሚጠይቁት ሌላ ነው፣ እኛ እዚህ የምናጦዘው ሌላ ነው። አንድም ቀን ስለ ገበሬው ወይም የገበሬው ትክክለኛ ችግር የሆነውን ነገር አንስተን አናውቅም። እኛ ለገበሬ ወይም ደግሞ ለዚህ ለተጨቆነ ብሔር በማሰብ በሚል የግል ስልጣናችንን ፈልገን ነው በእነሱ ታከን ስልጣን ላይ ለመውጣት ነው። ሀቅ ነው። ሌባነን፣ አጭበርባሪነን፣ ማጅራት መችንን ከከተማ ተሰደን ወደ ቆይ ሚት አድርግ በእናትህ። አንተን ሰምቻለሁ። እኔ አንተን ስሰማ እኮ ሀሳብ ተመችቶኝ ምናምን እኮ አይደለም። ሀቅ ካልሆነ ትከራከረኛለህ። አንተ ሲሆን እንደ ከተማ ልጅነት ችግር የሆነብን ነገር ነበር። ፍሬ ማበጅተ በዛ ዙሪያ መታገል የነበረብን የማታውቀውን ገበሬ ሄዳ ያላየኸውን ችግሩ ምን እንደሆነ ሪሰርች ባልሰራበት ጉዳይ ይሄ ነው ችግርህ ብለህ አጀንዳ እየሰጠ በዛ ዙሪያ ላይ መሳሪያ ታጠቅና ተታኮስ ትለዋለህ። እኛ ነፃ እናውጣ የምንለው ብሔር ክፉ ቢሆን ኖሮ አንድ ቀን አናድርም ነበር። ክፎቹ እኛ ነን። ገበሬው ስለ ፖለቲካ ምን ያውቃል? የሚያውቀው ነገር አለ? ስለዚህ ይሄ እነዚህ ደርግ ሚስቴክ ሰርቶ ሀብትዬ ይናገራሉ። ደርግ የፖለቲካ ምህዳሩን ባያጠብ ኖሮ እነዚህ ፖለቲከኞች ወደ ገጠር ባልገቡ ነበር። አየ ግድ የለም ከተማ እንግባና ከከተማ የገጠሩን ማህበረሰብ
ሞቢላይዝ አድርገን ወደ ከተማ እንምጣሉ። ቶክሲክ ከሆነ ኢንቫይሮንመንት ወደ ሰላማዊ ኢንቫይሮንመንት መርዛችንን ይዘን ሄድን። ተበድለሃል፣ ተገለሃል፣ ታፍነሃል ብለን እያንዳንዱን ቤት እኮ እያንኳኳን እኮ ነው። የሰው ቤት እያንኳኳ ሰላም ይኖሩ የነበሩ ገበሬዎችን መረዝ ናቸው እንጂማ ትክክለኛና ለገበሬው ለብሔሮች ሀሳቢ ብንሆን የእነሱ ችግር ምንድን ነው ብለን በአግባቡ የእነሱን ችግር ይዘን ነበር ምንታገለው። ገበሬዎች ማዳበሪያ እንዲኖራቸው፣ ገበሬዎች መንገድ እንዲሰራላቸው፣ ገበሬዎች ለምን መብራት አልገባላቸውም? ለምን ውሃ አልገባላቸውም? ለምን ሆስፒታል አልተሰራላቸውም? አንድም ቀን እንዲህ ስትሉ ተሰምተን ማናውቀው። ለዛ እኮ ነው አንድም ቀን እኛ ከከተማ ፈልሰን ወደ ገጠር ከመግባታችን በፊት በሰላም ይኖሩ ነበር እኮ ገበሬዎቻችን። አውሬ ያደረግናቸው እኛ ነን። አንዴ አየህ፣ ቆይ አየህ፣ እኔ ማደምጣችሁን ያህል ሩቡን አታደምጡም። የኛ ሀገር ፖለቲከኞች አፍ እንጂ ጆሮ የለንም። እኔ 20 ደቂቃ እሰጥሃለሁ ካደምጣለሁ፣ ግን አንተም ማድመጥ መለማመድ አለብን። ስለዚህ መርዝ የረጨነው እኛ የከተማ ብልጣብልጥ ፖለቲከኞች ነን። ይሄ ነፃ አወጣለሁ የምትለው ብሔር ብሔረሰብ ከቃስ ዩኒቨርሲቲ ጀምሮ ብታይ የመመረቂያ ወይም ደግሞ ጥናታዊ ጽሑፍ አቅርበን ተጨቁነሃል ምንም መማቅ አዲስ አበባ ዩኒቨርሲቲ ውስጥ ዋለልኝ መኮንን ያውን በእንግሊዘኛ ኢትዮጵያ የብሔር ብሔረሰቦች ሀገር ናት፣ እስር ቤት ናት ምናምን ብሎ ጥናታዊ ጽሑፍ ሲያቀርብ 80% ገበሬ የሆነ ህዝብ ሰብሲስታንስ የሆነ ፋርሚንግ ውስጥ እንዴት ኖርን? 15% ብቻ ነው ገበሬ ያልሆኑ ማህበረሰባችን። እንዴት ግብርናችንን እናዘምን? የገበሬው ትግል ይሄ ነው። እንዴት ፈርቲላይዘር ይከፋፈል? ይሄ ነው ጥያቄው መሆን የነበረበት። እኛ ግን እሱ አይደለም። ለራሳችን ፍላጎት ለስልጣን ምንም አያውቀውም ማህበረሰብ ቆስቁሰን ልክ የምርጫ ካርድ ወስዳል እንደሚባለው ተጨቁናል እያልን የነገርናቸው እኛ ነን። እኛ የፈጠርነው አደይን ኦፍ ዘ ዴይ እኛ የምናራምደው የኤሊት ቲዮሪ ነው። ገበሬው አያውቅልህም። እንደኛ ክፉ ቢሆን ኖሮ ይሄ ገበሬ ቤቱን አንኳክተህ ብትሄድ አልጋውን ለቆ ወይ መደቡን ለቆ አስተኛ። እግዚአብሔር የባረካቸው የመጨረሻ ምስኪን ብሔር ብሔረሰቦች ነው ያሉን። እኛ ፎከስ ማድረግ ያለብን እኛ ፖለቲከኞች እነዚህም ብሔሮች ትተን ፖለቲካውን የከተማ ፖለቲካ የፖለቲካ ኢኔሴንስ በሀሳብ ላይ የተመሰረተ ፖለቲካ ማድረግ ከቻለን እናርግ። በገበሬው ላይ አንነግድ፣ በብሔር ብሔረሰቦች ላይ አንነግድ። ያ ስላቃተን ነው ቲፎዞ ለማበረታታት በየቦራችን ተከፋፍለን እኛና እነሱ የሚል ትርክት የፈጠር ነው። ይህንን ነው ምለው። እኔ አንድ ደቂቃ ስጠኝና ሪፍሌክት ላድርግ። አንተ ጨርሰሃል? አንድ አለ። እኔም አንድ ብዬ ተከልክያለሁ። በመድኃኒዓለም አንድ ደቂቃ ብቻ አንድ ጊዜ ቴዲ አንድ ጨርሰሃል አንተ። አሁን ያነሳው ታገስ እንጂ አንተ የት ትሄዳለህ? አለው እኮ ሀብታሙ ይስማ። ሁለተኛ እኔ ልበል ወይስ አንተን ያወራና ከዛ ረጅም ሰዓት ቁጭ ብዬ እኮ ሰማሁ በትዕግስት አይደል? እሺ አንተ ነህ። አንደኛ እኔ ስለማላምንበት አይደለም ዝም ብዬ ሰማሁ። የምታወራው ነገር ትክክልም ሆኖ አይደለም። በጣም ከራስህ ክልል ወጥተህ የሌላውን ክልል ስለማፍረስ እንደምትታገል እያወራ ነው የነበርከው። ሁለተኛ አንተ የራስህን ክልል ቁጭ አድርጋ አስቀምጠህ ተደራጅተህ ተዋግተህ ስታበቃ ሄደ የሌሎች ክልሎች እንዴት እንደሚደራጁ ለመወሰን እንደምትታገል ነው የገለጽከው። ይሄ በግላጭ እየሄድኩ እያንዳንድን ክልል አፈርሳለሁ የማለት ነገር ነው እና ክልሎች በማንነት መደራጀት እንዳለባቸው እኔ የምነግርህ የሚለው ነገር ትክክል አይደለም። በምን መደራጀት እንዳለባቸው በመልካም ምድር ይሁን በምን ይሁን እሱን ነው የምንታገለው እያልክ ነው እና በግልጽ በአደባባይ የምትታገሉበትን ነገር እንደዚህ ይዞ መምጣት እኔ አንደኛ እንትኑ ጥሩ ነው፣ ህዝብ እንዲያውቅ ማድረጋችሁ ማለት ነው። ከአንድ አካባቢ ስትወጣ ስለ ክልልህ ነው ማውራት ያለብህ፣ ስለ ራስህ አካባቢ ነው ማውራት ያለብህ እንጂ ስለሌላው አይደለም። ለምሳሌ የጋምቤላ ክልል እንዴት መደራጀት እንዳለበት
መንገር ያለብህ አይመስለኝም። ቤኒሻንጉል እንደ መደራጀት እንዳለበት አንተ መንገር ያለብህ ድርሻም አይደለም። ስለ ራስህ ነው ማውራት ያለበት። ሌላው ነው ስለ ሌላው ማውራት ያለበት፣ ስለ ራሱ ማውራት ያለበት ብዬ ማምነው እሱን ነው። ሌላው ትልቁ የሚያወራው ነገር ሀብታሙ አሁን 5 ክልሎች ለምሳሌ የብሔር ስምም የላቸው ኢትዮጵያ ውስጥ 5 ክልሎች የብሔር ስምም የላቸው። የስራ ቋንቋቸውም አማርኛ ነው። አማራ ክልልን ጨምሮ ትግራይን ይዞ በብሔር ስም የተጠሩ ክልሎች ናቸው። ነገር ግን ደግሞ የብሔር ፌዴራሊዝም የሚለውን ራሱ ዴፊኒሽኑ አልገባውም ሀብታሙ፣ ወይም ህገ መንግስቱን በደንብ አላነበበም። በብሔር የተደራጀ ክልል የለም። ኤትኒክ ፌዴራሊዝም የሚባል ነገር ኢትዮጵያ ውስጥ የለም። ይህንን በደንብ አድርገ አስበህበት ነው። እያንዳንዱ መንግስት የሚመሰረተው ከወረዳ በሚላኩ ተወካዮች ነው። ከእያንዳንዱ ወረዳ አንዳንድ ሰው ወደ ህዝብ ተወካዮች ምክር ቤት ይላካል። 4 ሰው ነው ምናምን ወደ ክልል ምክር ቤት ይላካል። እነዛ ናቸው መንግስት የሚመሰረቱት። 2 መንግስታትን ህዝቡ ዜጋው ነው የሚመሰረተው። ሰው ዜጋ ለመመስረት ብሔር ምናምን አይጠበቅበትም። ብሔር ማንነቱ ምንም ቦታ የለውም እዛ ውስጥ። ወረዳ ላይ የተመረጠው ሰው የመረጠውን ህዝብ ሁሉ በእኩል የማገልገል ኃላፊነትም ግዴታም ነው ያለበት። አንድ ሰው በአንድ ወረዳ ውስጥ ኢትዮጵያዊ ዜጋ እስከሆነ ድረስ ማንነቱ ብሔሩ ምኑ አይደለም የሚታየው፣ ዜግነቱ ነው የሚታየው። ለመመረጥ አሁን ነው የምነግርህ ሀብታሙ፣ አትሳቅ። ሰው ሁል ጊዜ እየወጣ ስትናገር አዲስ ታይምስ ሰዎች የሚያውቅ ሰው ነው ይሉሃል። አንተ አንድ ቦታ ላይ 1 ዓመት ከኖርክ መመረጥ ትችላለህ። አሁን 6 ወር አድርጎታል የመምረጥ መብት። ስለዚህ እኔ አሁን ቢሾፍቱ የሚባል ደብረ ዘይት ከተማ ውስጥ 6 ዓመት 5 ዓመት ኖሬያለሁ። የአዲስ አበባ ነዋሪ ነኝ፣ ግን 6 ዓመት እዛ ስለኖርኩ ከፈለኩ መመረጥ እችላለሁ፣ ከፈለኩ መምረጥ እችላለሁ። በነገር ላይ ኢዜማ ለፍርድ ቤት ያቀረበውን አንድ ክስ ልንገር። በዚህ 7ኛ ዙር ሀገራዊ ምርጫ ሀረር አካባቢ እጩ አቅርበው ከእጩዎች መካከል እኛን የሚመስል የለም ብለው አባሯቸው። ቋንቋ ማይናገር ነው የሚሉት እነሱ። አንድ የፍርድ ቤት ውሳኔ ስላለ ነው እሱ ቤኒሻንጉል ላይ እየተመሰረተ እስከ ሰበር የሄደ እስከ ፌዴራል እንትን ዴፊኒሽን የሰጠበት ነው። አካባቢውን ቋንቋ አይናገርም የሚል ነው ያነሱ።